በርዮድስ ደራሲ ማዕበል ፈጠነ። ክፍል 25 ተድባበ ማርያም። አራቱም በተመስጦ ተውጠው ይኳትናሉ። የወሎ ሰማይ ጥቁር ዝናብ አዝሏል። በሰኔ ጉም ተከቧል። ሰማዩ ቀን ሰማይ ነው። ከአፍቀራ ቂርቆስ ውስጥ የደከሙበት የሸለቆ ምስጢር ብላሽ ሲሆን የተናደደው ታሪኩ ነበር። እየቆዘመ ያዘግማል። በአይኖቹ የእንባ ጭላንጭል ብልጭ ስትል ይሰማል። የፈካ ፊቱ ወይቧል። ለብቻው ሆኖ ማልቀስ አምሮት ነበር። ተድባበ ማርያም ሲደርሱ ከዋናው መንገድ ወደ ቀኝ ታጥፈው ጥቂት ገባ እንዳሉ የቅኔ፣ የዜማ፣ የመጽሐፍት መምህራን ለአብነት ተማሪዎች ቀለም ይነግራሉ። የቅዳሴ ዜማ ይንቆረቆራል። የቅኔው ንባብ ይንጎደጎዳል። የትርጓሚው መዓዛ ያውዳል። ያ ግን ቅሉ ጥቂት ነው። ሁሉም ጉባኤ ቤቶች ቀዝቀዝ ብለዋል። ወደዚህ የመጣሁት እጅ ነስተን ከድንግል ማርያም በረከት ተካፍለን እንሂድ ብዬ ነው ሲሉ ጀመሩ ሊቀ ወልደ ሕይወት። ከዚያም አከሉበት፣ ይህቺ ተድባበ ማርያም በየጊዜው ስመ ስርጋዊ ተሰጥቷታል። ጥንት ተድባበ ጽዮን፣ ኋላ ተድባበ ማርያም፣ አሁን ደግሞ ርዕሰ አድባራት ወገዳማት ተድባበ ማርያም ትባላለች። ቀዳሚው ቤተ ክርስቲያን በአርብዓ ወአጽብዓ ተመሰረተ። ተድባበ ማርያምም ከአራቱ መናብርተ ጽዮን አንዷ ናት። አራቱ መናብርተ ጽዮን የሚባሉት አክሱም ጽዮን፣ ተድባበ ጽዮን፣ መርጡለ ጽዮንና ጣና ጽዮን ናቸው። ታቦተ ጽዮን ከአራቱ መናብርተ ጽዮን በአንዱ ትገኛለች። ይህችውም አክሱም ጽዮን ናት። በአራቱ ቀደምት አድባራት መስዋዕተ ኦሪት ተሰውቶባቸዋል። ውዳሴ ዲቦራና ጸሎተ ሙሴ ተደርሶባቸዋል። ዲቦራ ሴት ባለቅኔ ናት። ከሰማይ ከዋክብት ጥበብ ተምራ ነበር። በልጅነቷ እንደ እስራኤል ሴቶች ባል አግብታ ወልዳ ከብዳ ትኖር ነበር። ባሏ ሲሞት ወደ ተራራ ወጥታ ለብቻዋ መኖር ጀመረች። ወዲያው ሀብተ ትንቢት አደረባት። ከዕለታት አንድ ቀን የእስራኤል መስፍን መጥቶ የጦርነት ምልክት ጠየቃት። እንዳይዋጋ ፈርቶ እንዳይተው ጨንቆት ነበር። ዲቦራም ጭንቀቱን አይታ ወደ ሰማይ ቀና ብላየች። የምድሩን ጦርነት የሰማይ ከዋክብት በሁለት በኩል ተሰልፈው ሲፋለሙ ተመለከተች። ከእኒህ ከዋክብት ምልክት መጠበቅ ጀመረች። በኋላ በእስራኤል ሰማይ በኩል የተሰለፉ ከዋክብት ድል አደረጉ። በወዲያ በኩል ያሉ ከዋክብት ተሸነፉ። ይህን ምልክት ለእስራኤሉ መስፍን ነገረችው። ተነስቶ ጦርነት ገጠመ። ወዲያው አሸነፈ። ምልክት ማለት ይኸው ነበር። ድል ከነሳ በኋላ ዲቦራና መስፍኑ ለእግዚአብሔር ውዳሴ ያቀረቡ። ስሙም ውዳሴ ዲቦራ ተባለ። ጸሎተ ሙሴ ቀይ ባህርን ከፍሎ ሲሻገር ንሴብሖ ለእግዚአብሔር ብሎ ያመሰገነው ምስጋና ነው። ጸሎተ ሙሴና ውዳሴ ዲቦራ አሁንም የዘወትር ጸሎት ነው። ወደ ቤተ ክርስቲያኑ ጉልላት ቀና አሉ። የፀሐይ ጨረር ተነጥፎበታል። መንፈስ ቅዱስ ክንፉን ዘርግቶበታል። መላእክት ይዘምሩባታል። ጠፈሩ ሰማያዊ ጠፈር ነው። ቤተ ክርስቲያኑ በተለያየ ጊዜ ህዳሴ ተደርጎለታል። የወሎ ንጉስ ሚካኤል አንድ ጊዜ ጠቅላላውን አድሶታል። አሁን በቅርብ ዓመት ደግሞ ጣራው ታድሷል ብለው ወደ ቅኔ ማህሌቱ ገቡ። በቅድስቱ ውስጥ ለውስጥ ዘወር እያሉ ስዕሎቿን እየተሳለሙ ሳለ ቀና ብለው በጥንታዊ መጋረጃ የተሸበቡ ስዕሎችን በአንክሮ እየተመለከቱ ተድባበ ድንግል በስዕሎቿ ጭምር ርዕሰ አድባራት ወገዳማት ናት። ስዕሎቿ በመጋረጃ የተጋረዱ ሲሆኑ ከስቅለት እስከ ዕርገት መጋረጃው ይጠቀለላል። ስዕሎቿ ይገለጣሉ። ከስቅለት እስከ ዕርገት የመጣ ሰው በስዕሎቿ አይቶ የስዕል ጥበብ ተምሮ ይመለሳል። ስዕሎቿ የተሳሉት በኢትዮጵያ የእጽዋት ቀለም ነው። ቀለማቱ ከዓመት ዓመት እየቦኩ ስዕሎቿ እየፈኩ ይሄዳሉ። የስቅለት ዕለት የመጣ መጋረጃው ሲገለጥ አይቶ መረዳት ይቻላል እያሉ ተቋመ ወርቁን ከየማዕዘኑ፣ መሶበ ወርቁን ከየአቅጣጫው፣ የወርቁን ጸናጽል ከሊቃውንቱ፣ የወርቅ መስቀሉንና ማዕጠንተ ወርቁን ከካህናት እጅ ላይ የጎበኙ ሲፈጽሙ ወደ ዕቃ ቤቷ ማተሩ። በሰሜን በኩል ያለው ዕቃ ቤት እንደ ሰሎሞን ቤተ መቅደስ እንደተከረቸመ ነው። በሰሜን በኩል እስከ ግርማ ሞገሱ ወደ ተገሰጠው ቤተ መዛግብት እየተመለሱ ቀጠሉ።
ስለ ተድባበ ማርያም ብዙ የምላችሁ ነገር የለም። የሀገራችን ምስጢር የተቀበረው ከተድባበ ድንግል ዕቃ ቤት እንደሆነ ሀገር ያውቀዋል። ዕቃ ቤቱ ግን ለዘላለም ዝግ ነው። ወደ ውስጥ ገብቼ ዕቃ ቤቱን ጎብኝቼ ወጣሁ የሚል አይቼም ሰምቼም አላውቅም። እኔ ራሴ ዲያቆን ሆኜ ቀድሼባት አውቃለሁ። ወደ ዕቃ ቤቱ ግን እኔ ገብቼ አላውቅም። ቤተ መቅደሱን እንጂ የዕቃ ቤቱን አላውቀውም። በኢትዮጵያ ገዳማት ደግሞ ከቤተ መቅደሱ ይልቅ ዕቃ ቤቶች የምስጢር መዛግብት ናቸው። ቤተ መቅደሱ ውስጥ የከበረው ታቦት ይኖራል፣ እንደ ስሙ ቅዱስ ነው። ዕቃ ቤቱ ግን መዝገበ ጥበባት ጭምር ነው። የገዳማት ዕቃ ቤቶች የጥበብ፣ የፍልስፍና፣ የሥነ ፍጥረት፣ የወግ፣ የተረት መጽሐፍት ጢም አድርገው ይዘዋል። ዳሩ ምን ይሆናል? በሀገራችን ስልጣኔ የሚመስል ኋላ ቀር ነገር አለ። የሀገሬ ሰዎች ባዕድ ሲመጣ የታሪክ መዛግብታቸውን ከፍተው በአካፋ ዝቀው ይሰጡታል። ፈረንጅ ወደ ሀገሩ ወስዶ በዘፈቀደ ጽፎ ይመልሰዋል። አዲሱ ትውልድ በፈረንጅ ሐሳዊ ብዕር የተጣፈውን ክሹፍ ታሪኬ ነው ብሎ ይቀበላል። ከሀገር በቀል ሊቅ ሲመጣ የታሪክ፣ የፍልስፍና፣ የጥበብ መጽሐፍት ይከረችሙበታል። ለጥያቄው ቀና መልስ የሚሰጥ ፍጡር የለም። ከዓመታት በፊት ደጇን ተሳልሜ ታሪኳን ለመጠየቅ ወደ ተድባበ ማርያም ብቅ ብዬ ነበር። ታሪክ አዋቂ የሚባለው ቄሰ ገበዛ ቆሞ ወደ እርሻ ሄደ። ዕቃ ቤት ጠባቂው ቁልፉን ይዘው ተደበቁ። ጥበቃው ቆለኛ ቢጤ ነው። የቆላ ከዘራውን እየወደረ አዙሪት እንደያዘው በግ ሲዞረኝ ቆይቶ ወደ ሀገር ይመለሰኝ ብለው ከቤተ መዛግብቱ በር ቆመው መተረካቸውን ቀጠሉ። ወደ ቤተ መዛግብቱ ውስጥ ወሳጤ ገብቶ ለመጎብኘት አይፈቀድም፣ ክልክል ነው። በዕቃ ቤቱ የሌሉ ንዋያተ ቅድሳት እንደሌሉ ይነገራል፣ ይዘከራል። ከመጽሐፍት ውስጥ ባለቀመሩ መጽሐፈ ሄኖክ እንዳለ ይታወቃል። መጽሐፈ ሄኖክና ባለቀመሩ መጽሐፈ ሄኖክ የሰማይና የምድር ያህል ልዩነት አላቸው። ተራው መጽሐፈ ሄኖክ መርካቶ ሸማ ተራ ጭምር ይቸበቸባል። የአዲስ አበባ ሰው ባለቀመሩ መጽሐፈ ሄኖክ እየመሰለው መጽሐፉን በውድ ዋጋ ይገዛዋል። ባለቀመሩ መጽሐፈ ሄኖክ ግን ከተድባበ ማርያም በቀር የትም ሀገር ማንም ገዳም የለም። ገበያ ላይ ያለው መጽሐፈ ሄኖክ ስድ ንባብ ነው። ባለቀመሩ መጽሐፈ ሄኖክ ግን ረቂቅ ሰንጠረዥ አለው። ቀመሩ በሰንጠረዡ ወስፌ ልክ ተቀምሯል። የብርሃናትን ልደት ያወሳል፣ የነፋሳትን መውጫ ይተነትናል፣ የከዋክብትን ልደት ይዘረዝራል። ቀመረ ሄኖክ በዚህ ብቻ ያበቃ። በከዋክብት ልደት እኩል የሰው ልጆችን ልደትንም ይጠቁማል። በተለይ የዕለተ ሞታችን ምስጢር በቀመረ ሄኖክ እንደሚታወቅ የአቡሻር ሊቃውንት ይናገራሉ። ይኸውም በልደታችን ቀን ይታወቃል። ሰዎች መቼ እንደተወለዱ ቀኑ ከታወቀ ወደ ኋላ ቢቆጥሩ የተጸነሱበት ሌሊት ይታወቃል። ከተጸነሱበት ጀምሮ ወደፊት ሲቆጥሩ ደግሞ ዕለተ ሞታቸው ፍንትው ብሎ ይመጣል። ይህን ቀመር አያሌ ሊቆች ያውቁት ነበር። ዳሩ ግን ግዝት አለበት፣ ለማንም አይነገርም። የቀመሩ ባለቤት የሆነው ባለቀመሩ የሄኖክ መጽሐፍ ከዚህ ዕቃ ቤት ይገኛል። መቼም ኢትዮጵያዊ ጉድ ሀገር ናት። ከስልጣኔ ቀድማ ለጥበብ እጇን ሰጥታለች። ስልጣኔ ብርቅርቅታ ነው። ጥበብ ግን ውስጡ ብርሃን ላዩ ደብዛዛ ነው። በደብዛዛ የሚኖሩ ሊቆች አሁንም ጠቢባን ናቸው። በተለምዶ የጋን መብራት ይባላሉ። ለራሳቸው ብሩሃን ናቸው፣ ለሌላው ግን በእርግጥም የጋን መብራቶች ናቸው ብለው ከሰሜን ወደ ምስራቅ አለፉ። የርዕሰ አድባራት ወገዳማት ዘበኛ አብሮ ወደ ምስራቅ አለፈ። በአይነ ቁራኛ እየጠበቃቸው ነበር። ሁሉም በጥበቃው አይነ ቁራኛ ስር እንደሆኑ ያውቃሉ። ዘወር ዘወር ብለው ከጉልላቷ እስከ መሰረቷ ቃኝተው ወደ ሄኖክ መጽሐፍ ትንታኔ ተመለሱ። ከልባቸው ውስጥ ያለው የሄኖክ መጽሐፍ ቀመር ነበር። ባለ ቀመሩ ሄኖክ የጦርነት መላ ሳይቀር ያስተምራል። ቀመሩ በዚህ ቀን ጦርነት የገጠመ ያሸንፋል፣ በዚያ ቀን የተዋጋ ድል ይሆናል እያለ ያብራራል። ለዚህ ሁሉ የዕለት ተዕለት ቀመር ይጽፋል። ቀመሩ ቀመረ ነፋሳት ይባላል። የነፋሳትን መስኮት ከ1 እስከ 6 እየዘረዘረ የጦር መላ ያስተምራል። ይህንን በወንበር ካልቀጸላችሁት ሊገባችሁ አይችልም አሉ ወልደ ሕይወት በደከመ ድምጻቸው። እስኪ በምሳሌ ያስረዱን አለ ታሪኩ። ወታደራዊ መንግስት ከሀገሩ ልጆች ጋር ጦርነት በወጠነበት ወቅት እኔ አቡሻር ተማሪ ነበሩ። የሰሜኑ ጦርነት ጎንደር ርብ ወንዝ ሲሻገር አፍቀራ ቂርቆስ ቁጭ ብዬ ስመራመር መምህሬ መጡ። ከዚያም
አንተ ወንድሜ ዛሬ የጦር ወሬ ሰማህ ሲሉ ጠየቁኝ። የሰሜኑ ጦር እየገፋ ነው፣ ሰራዊቱ ርብ ወንዝን ተሻግሯል፣ ነገ ባህር ዳርን ይቆጣጠራል ሲሉ ሰምቻለሁ አልኋቸው። አዌ ዛሬማ ነፋሱም ያግዛቸዋል። ዛሬ ርብ ወንዝን ከተሻገሩ በለስ ቀንቷቸዋል፣ ነገ ጎጃምን ይይዛሉ አሉ። እንዴት አወቁት ስላቸው በጦርነቱ መሃል አዋቂ ሰው ሳይኖራቸው አይቀርም መሰለኝ። ጦር የሚገጥሙት የድል ቀናትን ጠብቀው የምስራቅ ነፋስ ሲነፍስ ነው ብለው ቁጭ አሉ። ያን ሰሞን ባለቀመሩን የሄኖክ መጽሐፍን ዘወትር ያነቡ ነበር። ለመምህራችን በቁም የጻፉት ባለቀመሩ የሄኖክ መጽሐፍ ነበራቸው። የቀመሩን ምስጢር ጠንቅቀው ያውቁታል። ለሚወዱት ጭምር ያስተምሩታል። ለእኛ ግን ከለከሉን። እንዲህ ያለውን ምስጢር ለማንም መንገር አይገባም ብለው ከምስጢሩ ነፈጉን። ከዚህች ቀን ጀምሮ ባለቀመሩን የሄኖክ መጽሐፍ ብፈልግ አጣሁት። ገበያ ላይ ስድ ንባቡ የሄኖክ መጽሐፍ ሲቸበቸብ ይውላል። ባለቀመሩ ግን ከዚህች ተድባበ ማርያም ብቻ ነው ያለው ብለው ወደ ቅፈፉ ተመለሱ። ተድባበ ማርያም በኢየሩሳሌም አምሳል ስለተሰራች ከተድባበ ማርያም ቅርብ ርቀት ያሉ ብዙ አድባራት ተኮልኩለዋል። ገሊላ፣ አንጾኪያ ወዘተ እየተባሉ ይጠራሉ። ከተድባበ ማርያም ራስ ተራራ ቆመው ወደ ፈረስ ባህር አቦ እያጮለቁ ልጅ እያለው ከፈረስ ባህር አቦ ጀምሮ ሴቶች ክርስትና የሚያስነሱት ወደ ተድባበ ማርያም በእግራቸው እየመጡ ነበር። አቀበቱን ወርደው ተራራውን ወጥተው ሜዳውን ወርደው ተድባበ ማርያም ድረስ ክርስትና ሊያስነሱ ይመጣሉ አሉ ወደ ታቦር ተራራ እያመተሩ። ለምን? በሁሉም ደብር ስጋው ደም አለ፣ ካህናትም አሉ። ተድባበ ማርያም ክርስትና ያልተነሳ አይጸድቅም ተብሏል አለ ጸዳሉ። እውነት ነው። በየአድባራቱ ቅዱስ ስጋውና ክቡር ደሙ ይፈተታል፣ ካህናትም ተርፈዋል። ተድባበ ማርያም የተመረጠችበት ምስጢር ግን ሌላ ነው ብለው ጥቂት አስበው ሊነግሯቸው ወሰኑ። ተድባበ ማርያም መንበረ ፕትርክና ናት። የተድባበ ማርያም ገዳማ በምኔት የማዕረግ ስማቸው ፓትርያርክ ነው። ይህ ደግሞ እንግዳ ምስጢር ይስባል። ፓትርያርኩ ሲሾሙ የሚቀቡት ጥንታዊ የሚሮን ቅብ ከተድባበ ማርያም ውስጥ አለ። በተድባበ ማርያም ቅፈፍ ያሉ ሕዝበ ክርስቲያን ልጆቻችን ተድባበ ማርያም ክርስትና ሲነሱ ከጥንታዊ ቅብአ ሜሮን ይቀባሉ። ከጥንቱ ቅብአ ሜሮን ከተቀቡ ደግሞ ጳጳስ ሊቀ ጳጳስ ይሆናሉ የሚል እምነት አላቸው። ስለዚህ በአማራ ሳይንት ያሉ ምዕመናን የበኩር ልጆቻቸው ወደ ተድባበ ማርያም እያመጡ ክርስትና ያስነሱ ነበር። እስከ ዛሬ ፓትርያርክ የሆነ ባይኖርም በአማራ ሳይንት የተወለዱ ብዙ ሊቆች ጳጳሳት ሊቀ ጳጳሳት ሆነው ተሹመዋል። የአማራ ሳይንት መነኮሳትና ሊቃውንት ግን ከቁጥር በላይ ናቸው። ሁሉም የተድባበ ማርያም በረከት ደርሷቸው ቄስ፣ ዲያቆን፣ ቆሞስ፣ ኤጲስቆጶስ፣ ጳጳስ፣ ሊቀ ጳጳስ እየሆኑ ተሾመዋል ብለው ምርጡን ታሪክ እየተረኩ ተድባበ ማርያምን ተሰናብተው ከቅጽሩ ወጡ። ሲወጡ አንድ ነገር ትዝ አላቸው። የድንግል ማርያም ክብረ በዓል በተድባበ ማርያም ውስጥ ግንቦት 1 ቀን በእልፍ አእላፍ ሊቃውንት ይከበራል። ምዕመናን ከአራቱ ማዕዘን መጥተው እጅ ነስተው ይመለሳሉ። በህዳር ደግሞ ወደ አክሱም ጽዮን ይሄዳሉ። ድሮ በህዳር ወር ነጋዴው ለንግድ፣ መነኩሴው ለጸሎት፣ ምዕመናኑ ለመሳለም ወደ አክሱም ጽዮን ይሄዱ ነበር። ከዚህ ከአማራ ሳይንት ውስጥ የሚኖር አንድ ባህታዊ ነበር። ህዳር ጽዮንን ጠብቆ ወደ አክሱም ጽዮን ሄደ። ሲደርስ ቅጽሩ በህዝብ ማዕበል ተጥለቅልቋል። እመቤቴ ከዚህ ሁሉ ህዝብ የእኔን ጸሎት እንዴት ልትሰማ ትችላለች? ሰው በዝቶባታል፣ አርፌ ልተኛ ብሎ አክሱም ጽዮንን ያህል ሩቅ ሀገር ሄዶ ውዳሴዋን ሳያደርስ በደበሎ ተሸብሎ ተኛ። ወዲያው ህልም ያያል። እመቤታችን በህልም ተገልጣ ወዳጅ ሆይ ክብሬን እንዴት ከፀሐይ ብርሃን ታሳንሰዋለህ? የፀሐይ ብርሃን ለዚህ ሁሉ ህዝብ ይደርሳል። የኔም አማላጅነት ለዓለም ነው። በል ተነስና ወድሰኒ ስትል በህልም ነገረችው። ደንግጦ ተነስቶ ሳሊ ለነ ቅድስት እያለ ሌሊቱን ሙሉ ሲያመሰግን አድሮ ወደ ሀገሩ ተመለሰ። ከአክሱም ጽዮን መልስ ቸር ተከል ገብቶ ወዲያው አረፈ ብለው ታሪኩን ሲደመድሙ ወደ ሰማይ ቀና አሉ። ሰማዩ ለጋ ደመና አዝሏል። መሬቱ ወርዝቷል። ካፊያ ሊጥል ውሃ ያዘለ ነፋስ ይነፍሳል። በሉ ልጆቼ ፈጠን በሉ፣ ወደ አጅባር እንመለስ፣ እየመሸ ነው። በቄታ ግድም ለጋ ደመና ይታየኛል። ዝናም ያዘለ ደመና ነው።
የጉንዳ ወንዝ ከሞላ መንገዱ በፈረሰኛ ይቆረጣል። ከአደጋው የሚዘንበው ዶፍ ይሰለቅጠናል። ከመንገድ ማደራችን ነው ብለው በነፋስ ፍጥነት ወደ አጅባር ከተማ ተፈተለኩ። ክፍል 25 በዚህ ተጠናቀቀ። ክፍል 26 ባለቅኔው። ከአማራ ሳይንቱ ታቦር ተራራ እስከ ፈረስ ባህር፣ ከአጅባር የሜዳው ሚካኤል እስከ አፍገራ ቂርቆስ በየቅኔ ቤቶች ዘወር ቢሉ ከበሬዎርስ ሊቃውንት አንዱን በማጣታቸው ሶስቱም ተስፋ እየቆረጡ መጡ። በተለይ ጸዳሉ የእድል ፈንታውን ምስጢር ውሃ ሲበላው ተሰማው። አሁንም በዚህች ጉደኛ ዓለም ከልተም እያለ የሚኖረው እጣ ፈንታው በህሊናው ሲመጣ ውስጡ ማሸሸ። ታሪኩና ገሞራው ግን ከፊል ተስፋ ከፊል ቀቢጸ ተስፋ ላይ ነበሩ። ሶስቱም ድዋጥ ሚካኤል ቅኔ ቤት ቁጭ ብለው ሲቆዝሙ ሊቁ ወልደ ሕይወት ከሐሳብ ቀሰቀሷቸው። ድሮማ ከበሬዎርስ ሊቃውንት አንዱ ገርታ አቡነ አቢብ ብቅ እያለ ቅኔ ቤት ይዋጅ ነበር። የገርቱ ባለቅኔ ካረፉ በኋላ ሁሉም ነገር ከሰመ ሲሉ የአንድ ባለቅኔ ሊቅ ስም ጠቀሱ። እንዴት አለ ታሪኩ። ልጅ እያለው የገርቱ የቅኔ መምህር ቅኔ ተቀባይ ነበሩ ሲሉ ጸዳሉና ገሞራው ቀና ቀና እያሉ ተመለከቷቸው። ገሞራው ብዕሯን መሽልጦ ባለቅኔው ሲል ርዕስ ጻፈ። በአማራ ሳይንት የቅኔ ሊቃውንት የገርቱ ባለቅኔ ከመሞታቸው በፊት ዕለተ ሞታቸውን ተረድተው ነው። ይኸውም ሊታወቅ ሊቁ ሊሞቱ ጊዜ ሞታቸው ሲደርስ በቁም ተዝካር አመካኝተው የቅርብና የሩቅ ዘመዳቸውን ጨምረው የቀለም ልጆቻቸውን ከአራቱ ማዕዘን ተሰባሰቡ። መላው መጥተው ከከተቱ በኋላ ለምን ጠሩን ሲሉ ጠየቋቸው። ወረቡ በጎንደር ሊቃውንት፣ ቅኔው በጎጃም ሊቆች ሲሰለቅ በቁሜ ሙቼ ማየት ፈልጋለሁ። የገርት ሕዝብ ክብሬን በተዝካሪ ዕለት ማየት አለበት አሉ። የጎንደር ሊቃውንት ለቁም ተዝካር በመጠራታቸው ሳትሆኑ፣ የጎጃም ሊቃውንት እንደ ጆፌ አሞራ ለተዝካር በመሰብሰባቸው ከባለቅኔው ጋር ሰጣ ገባ ገቡ። የወሎ ሊቃውንት ለተዝካሩ ድግስ ቦታ ባይሰጡትም ከዘመናት በኋላ የቀመር መምህራቸውን በአይነ ስጋ በማየታቸው ተደሰቱ። ከጎንደር የመጡ አንድ ሊቅ ነበሩ። የቅኔ ተማሪ እያሉ ከበሬዎርስ ሊቃውንት የበሬዎርስን ቀመር በህቡ ተምረው ኑሮ ምስጢሩ ገብቷቸዋል አሉ ወልደ ሕይወት። ቀደም ባሉ ዘመናት በአይናቸው ያዩትን በጆሮአቸው የሰሙትን የኢትዮጵያን ጥበብ እንደወረደ ቃል በቃል እያወረዱ። እርስዎ ከጎንደር የመጡት ብቻ ቀመሩን እንደተማሩት እንዴት አወቁ? እንደነገሩኝ ሊቃውንቱ ከመላ ኢትዮጵያ በአዋጅ የተሰበሰቡ ናቸው አለ ገሞራው በንግግራቸው ውስጥ ጣልቃ ገብቶ። ቆይም አትቸኩል፣ እሱን ላመጣው አይደል ልጄ ብለው ከገሞራው ወደ በሬዎርሳዊው ሊቅ ተራመዱ። ይኸውና ነገሩ ወዲህ ነው። ሊቃውንቱ ከአራቱ ማዕዘን ሲሰበሰቡ ገርታ አቡነ አቢብ በሊቃውንት ደመቀች። እኛ ተማሪዎች ከአራቱ ማዕዘን የመጡ ሊቃውንትን እየተሻማን እግር ማጠብ ጀመርን። ሊቃውንቱን እግር ስናጥብ ለእኔ ከጎንደር ሊቃውንት አንዱ ደረሱኝ። እግራቸውን ሳጥብ ቆይቼ ጨርሼ ቀና ስል ሊቁ እንባ በእንባ ሆነዋል። እግራቸውን እንደወጉ ስሜ የኔታዬ ምን አስለቀሰዎት ስል ጠየቅኋቸው። ዝም ብዬ ነው ብለው አይኔን ሸሹት። ዝም ብሎማ የሰው ልጅ አያለቅስም፣ ይልቁንስ ይንገሩኝና መፍትሄ እንፈልግለት፣ ምክንያቱን ይንገሩኝ አልኋቸው። መፍትሄ የለም ካሉ በኋላ ወደ ቀለም መምህራችን እያመለከቱኝ የኔታን ያህል የቅኔ ሊቅ ነገ በሞት ይነጠቃሉ፣ ከነጋ ወዲያ ግብዓተ መሬታቸው ይፈጸማል። ሊቃውንቱን ለጉባኤ የጠሩት የቁም ተዝካር ሊያበሉን አይደለም፣ በምስጢር ሊሰናበቱን ነው አሉኝ። ሰው ነኝ፣ ለጊዜው እንደ ድንጋይ ፈዘዙ። ሰማዩ ጨለመብኝ፣ ምድሩ ዞረብኝ። ጎንደሬው ጠቢብም በአዳፋ ጋቢያቸው ተሸፋፍነው በሻሻቸው ተጠቅልለው ሲቅ ብለው አለቀሱ። እኔም በድንጋጤ እንደፈዘዙ በእንባ ታጠቡ። ሌሊቱ እየገፋ ሲሄድ ወደ እኔ ጎጆ ገብተን ከተላቀስም በኋላ እርስዎ እንዴት ሊያውቁ ቻሉ ስል ጠየቅኋቸው። ከበሬዎርስ ሊቃውንት ወገን ነኝ። የገርቱ ባለቅኔ ቅኔ ቤት ሲቆረቁሩ ጀምሮ እንደ ጓደኛ አብረን እንበላ አብረን እንጠጣ ነበር። የመምህርና የደቀ መዝሙርነት ወጉ ቀርቶ የታላቅና የታናሽ ወንድም ያህል ተቀራርበን ነበር። ማለዳ መጥቼ ሰላምታ ስሰጣቸው ዕለተ ሞታቸው እንደደረሰ በአይን ጥቅሻ በከንፈር ንክሻ አስጠነቀቁኝ። ለማንም እንዳትናገር ማለታቸው ነበር።
ነገ በዚህ ሰዓት ነፍሳቸው ከስጋቸው ትለያለች። ተነሳና በእግር ጫማ ሰዓት ስፈር አሉኝ። ተነስቼ ሰዓት ሰፈሩ። በጫማ ስፍር ከሌሊቱ 3 ሰዓት ነበር። ነገ ከቀኑ በ9 ሰዓት ያርፋሉ አሉኝ። በነጋታው በ9 ሰዓት ከቅዳሴ መልስ ጎኔን ወጋኝ ብለው አረፉ። እኔና ያ የጎንደሩ ሊቅ በምስጢር ተግባባን። በ3ኛው ቀን አልቅሰን ቀበርናቸው። ቅኔ ቤቱ ተበተነ። እኔ በየመምህራኑ ቅኔን አድርሼ ወደ ዋድላ ዘለቀው። እስከ ዛሬም በሕይወት አለው። ሙዳይ ቀለሟ ብትኖር ኖሮ መልአከ ሞትን ገዝተው ተዋናይ የሆኑ ነበር። ባለ ቅኔው ግን ድንገት አመለጡን ብለው ከቆሙበት ጉብቻ ወደ ትልቅ አፋፍ ሲዘልቁ የአውሻሽ ሥላሴ ገመገም ብቅ አለ። የአማዶ ደብር ማን ነው አለ ታሪኩ። አውሻሽ ሥላሴ ነዋ። ሀገር የሚያደንቀውን ደብር አላውቅም እንዳትሉና እንዳታስቁኝ አሉ ወልደ ሕይወት ማዶ ማዶውን እያማተሩ። በምዕራብ በኩል ፀሐይ ልትጠልቅ ከምድጃ ላይ የተቆለለ የጉብልንጎች አክላለች። ጨረሮቿ በሸመር ተራራ ተዘርተዋል። ቀይ ጮራ፣ ቀይ ፀሐይ፣ ቀይ ኮከብ ገሞራውን ወደ ድርሰት ዓለም ይዘው ተሰጠሙ። ከሙዳይ ቀለሟ ብዕሩን መጀረጠ። ቀይ ጮራ፣ ቀይ ፀሐይ፣ ቀይ ኮከብ ሲል በብጣቂ ወረቀት ጽፎ ወደ ሐሳቡ ሲመለስ አውሻሽ ሥላሴ በምን ይታወቃል አለ ገሞራው። ሀገር የሚያደንቀውን ደብር አላውቅም እንዳትሉ ሲሉ የተናገሩትን እንዲገልጹለት ፈልጎ። በኢትዮጵያ ውስጥ የወይን ፍሬ የሚያፈራ ዋርካ ያለበት አውሻሽ ሥላሴያ ነው። ታሪኩ ሀገር እስከ ሀገር ይታወቃል። ይህን ደብር የማያውቅ ሊቅ ያለ አይመስለኝም። ድሮ አያሌ ሰዎች ወደ ዋርካው እየመጡ ጎብኝተውታል። ከወይኑ ፍሬ ተመንግበዋል አሉ ወልደ ሕይወት። ዋርካው ወይንና የዋርካ ፍሬ ሲያፈራ እርሶ በዓይኑ አይተዋል አለ ታሪኩ። ልጅ እያለሁ አይቼዋለሁ። ወይን እንደሚያፈራ ድፍን ሁሉ ያውቃል። ድፍን አማራ ሳይንት ይመሰክርለታል። ዋርካው አንድ ብቻ ዋርካ አይደለም። በ3ቱ ሥላሴ አምሳል 3 ናቸው። ፍሬያቸውም እንደ 3ቱ ሥላሴ 3 አይነት ፍሬ ነው። የስንደዶ፣ የዋርካ፣ የወይን ፍሬዎችን ያፈሩ ነበር። ከቅርብ ዓመት ወዲህ ግን እንደ ድሮ አይደሉም። ዋርካ ብቻ እንደሚያፈሩ ሰምቻለሁ። ታዲያ አሁን ለምን እንደ ድሮ የወይን ፍሬ ማፍራት አቆመ አለ ታሪኩ። ምን አውቄ ልጅ፣ ሁሉ ነገር መቼ እንደ ድሮ ሆነ? ሁሉም በእጥፍ ቀንሷል። አምላክ ምሎ አድርጎ የፈጠራቸው ሁሉ አብለዋል፣ ዋሽተዋል፣ ከተፈጥሮ ሕግ ውጭ እየሆኑ ሄደዋል ብለው ሁለቱን ሊቆች በአንክሮ አተኮሩባቸው። ታሪኩና ገሞራው የሊቅነት ጥያቄ ሊጠይቋቸው እንዳሰቡ ውስጣቸው ይናገራል። ለምን የወይን ፍሬ ማፍራት አቆመ ላላችሁት ጥያቄ መልሱ ከመጣፍ ይገኛል። የወሎ ምሁራን እንዳስተማሩን በገነት ጣዕሙ ግሩም የሆነ ጸገነት ነበር። ስሙ በቢክ ይባላል። ትርጉሙም ፍሬ ጸገነት ማለት ነው። በገነት ሳለ አዳም ይበላው ነበር። አዳም ከሞት ፍሬ ወዲህ ከጸገነት እንዳይበላ ተከለከለ። በጸገነቱ ፍሬ ላይ መለኮታዊ ትእዛዝ ወረደበት። እጹም ከመርገም በኋላ በእሾክ ታጠረ። ከመርገም በፊት ፍሬው ጣዕም ነበረው። ከመርገም በኋላ ግን ሲበሉት ቢያክ ቢያክ የሚያሰኝ ስለሆነ በቢክ ተባለ ብለው ተመሳሳይ ታሪክ አምጥተው አስረዷቸው። ገሞራው በብዕሩ፣ ታሪኩና ጸዳሉ በአይምሯቸው ሰሌዳ መዘገቡት። ሊቁም እንደ መሻ አይተው ነገ ወደ ጓሜዳ እንወርዳለን። ከበሬዎርስ ሊቃውንት ሸለቆ ለመድረስ እየቀረብን ነው። ድሮ ጠቢባኑ ጓሜዳ ድረስ ብቅ ይሉ ነበር። አሁንም ሊመጡ ይችላሉ። ቀሪውን ጊዜ ባርክልን ብለው ወደ ጎጇቸው ተመለሱ። ቅኔ ቤት ውስጥ አንድ ብላቴና ቅኔውን ያወርደዋል። ታሪኩና ገሞራው አፋቸውን ከፍተው ይሰሙት ጀመር። ክፍል 26 በዚህ ተጠናቀቀ። ክፍል 27 ጓሜዳ። ሙዳይ ቀለሟን በጥንቃቄ ይዘው ሐሰሳ ከጀመሩ ወራት ተቆጠሩ። ነፋስ ወደ ሙዳይ ቀለሟ ገብቶ ቀለሟ እንዳይደርቅ በጥንቃቄ ይዘውታል። በተለይ ከምዕራብ የሚወጣ ነፋስ ደረቅ ነው። ንፋሱ ሲነፍስ እጽዋት ይደርቃሉ። የሰው ልጅ ፊት የተቆረጠ ቅጠል ይመስላል። ይህ ነፋስ ለሙዳይ ቀለሟ ጸር ነው። ሙዳይ ቀለሟን እንዳይነካት በጎናቸው ሻጥ አድርገው
በላይ ድርብ ጋቢ ይደርባሉ፣ በደበሎ ይጠቀለላሉ። አሁንም ከአጅባር ከተማ ተነስተው ወደ ጓሜዳ ሲወርዱ በጥንቃቄ ነበር። ከደጋው ወደ ቆላው ወርደው ጓሜዳ ሲደርሱ ሊቅ ወልደ ሕይወት አረፋሉ። ገበያዋ ብስል ከጥሬ ተዛነቀባት የሶስት ሀገራት መገናኛ ገበያ ናት። ለጎንደር፣ ለወሎ፣ ለጎጃም ማዕከል ናት። የስማዳ ነጋዴዎች ፍየሎችን ይዘው ብቅ ይላሉ። የአማራ ሳይንት አርሶ አደሮች ሙክት በጎችን ይዘው ከደጋው ወደ ጓሜዳ ገበያ ይወርዳሉ። የጎጃም ገበሬዎች በጆጋ ዮሐንስ በኩል ፈረሰኛው አባይን ተሻግረው ቅርቅብ ጭነት ወድረው አህዮችን እያክተለተሉ ወደ ጓሜዳ ገበያ ይመጣሉ። የስማዳ፣ የሳር ምድር፣ የአማራ ሳይንት ገበሬዎች ገበያ ሊገበዩ ጓሜዳ ላይ ይከትማሉ። ጓሜዳ ማክሰኞ በቀለጠ ገበያ ደምቃ ታረፍዳለች። ወደ ምሽት ከአማራ ሳይንት ወደ ጓሜዳ የወረዱ ነጋዴዎች ከጎጃም ነጋዴዎች እህል ሸምተው ወደ ደጋው ይወጣሉ። የጎጃም ነጋዴዎችም ከስማዳ ሰዎች ሙክት ፍየሎችን ገዝተው ወደ የሀገራቸው ይመለሳሉ። የጎጃም ነጋዴዎች ከአማራ ሳይንት ነጋዴዎች ላቱ ያለደለደው ሙክት መርጠው ገዝተው ወደ ጎጃም ያቀናሉ። ምሽቱ ድንግዝግዝ ሲል የጓሜዳ ገበያ እንደ ቄብ ዶሮ ጭር ትላለች። አራቱ ሊቃውንት ከጓሜዳ ሲደርሱ ወደ ሸለቆ ለመድረስ የ3 ቀን ያህል መንገድ ይቀረናል። ግርም ያለኝ ግን አንድ ነገር አለ። ድሮ ከዚህ ጓሜዳ አንድ አይነ ስውር ሊቅ ነበር። ከዚህ ተነስቶ እስከ ሸለቆ ያለ ምንም መሪ ሰተት ብሎ ይሄዳል። ከሸለቆ ሲደርስ ዋሻውን በዳበሳ ይፈልገዋል። ሲፈቀድለት ወደ ዋሻ ይገባል። ከዚያም ከአሸዋው ላይ ሲሰግድ ሰንብቶ ይመለሳል። አቤት! ከዋሻው መልስ ግንባሩ ጉቶ አክሎ አብጦ ይመለስ ነበር። ከዋሻው መልስ ቢሞት ከሰው ጋር አያወራም ነበር። የጠቢባን ምስጢር ይጠብቅ ነበር። ከሸለቆ የሰማው ምስጢረ መንግስት ከአንደበቱ አፈትልኮ ወደ ህዝብ ጆሮ እንዳይደርስ በአርምሞ ይከረቸማል። አሁንም ዓመቱን ጠብቆ በአዲስ ዓመቱ አዜማ ወደ ሸለቆ ይወርዳል። የኢትዮጵያ መጻኢ ዕድል ፈንታ ከሚቀምሩ የበሬዎድስ ጠቢባን ጋር ሰንብቶ ወደ ጓሜዳ ይመለሳል። ምስጢረ መንግስት ወደ ህዝብ ጆሮ እንዳይደርስ አንደበቱን ጠብቆ ይከርማል። ጓሜዳ የበሬዎድሶች መውጫ መውረጃ ጭምር ነበረች ብለው ቀጠሉ። በ77 ዓመተ ምህረት ወደ አፍቀራ ቂርቆስ ቅኔ ቤት ለመሄድ በዚህ ጓሜዳ መጥቼ ነበር። ከበጌ ምድር ተነስቼ በምክሬ ሐና በኩል አድርጌ ስማዳ ገባው። የኳስ አቦን አድርጌ ወደ ዶዛ ማርያም ዘለቀው። በዶዛ ማርያም አድርጌ በሽሎን ተሻግሬ ወደ አማራ ሳይንት ሳቀና ዶዛ ማርያም ጫካ ውስጥ አንድ ሽፍታ አገኘው። አፈ ድምድም ጓንዴ አንግቷል። ጸጉሩ ወርዶ ባንገቱ ተጠምጥሟል። ሊጣላኝ የመጣ መስሎኝ እግዚኦ ስል ወንድሜ ወደ ቸርተከል እየሄደ ነው ሲል ጠየቀኝ። ወደ አማራ ሳይንት ነው አሉት። በእሱ በኩል ወጣ ብሎ ወደ ጓሜዳ ጠቆመኝ። ጓሜዳ ስደርስ ድካም ለቀቀብኝ። ከመንገዱ አለፍ ብዬ ከዛፍ ስር አረፉ። የአፍቀራ ቂርቆስን ህዝብ እልቂት አውቆ ዕለት በሙታን ልክ መሬቱን ጫር ሲያደርግ የከረመውን ጠቢብ ከዚች ጓሜዳ ላይ አገኘሁት። ከጠቢባን ሸለቆ ወጥቶ ወደዚህ ሲመጣ ፊት ለፊት ተገጣጠምን። ፊቱን ጭቃ ቀብቶታል። ወደ እኔ መጥቶ እስኪ ውሃ ጠጣኝ አለኝ። እንደ መጽሔፍ ብዬ የለኝም አልሁት። ወደ ኋላ ያየኝ ወደ ደጋው ወጣ። ደጋው ወጥቶ አፍቀራ ቂርቆስ ገብቶ አደረ። እኔ አፍቀራ ቂርቆስ ቅኔ ቤት ስደርስ ደጀ ሰላሙን በሾህ እያጠረ አገኘሁት። መምህሬ ከጠቢባን ሸለቆ ተልኮ የመጣ እንደሆነ ገብቷቸው ነበር። ባለፈው እንደነገርኋችሁ በመዋቲያን ቁጥር መሬት ሲጭር ሰው ስንቀብር፣ ሲጭር ሊቅ ስንቀብር፣ ሲጭር ህፃናትን ስንቀብር፣ አሁንም ሲጭር ነፍሰ ጡር እናቶችን ስንቀብር ዓመት ሞላ። በ1978 ሞት መግደል ሲያቆም ጠቢቡ ወደ በሬዎድስ ሸለቆ ተመለሰ። ወደ ጓሜዳ የመጣሁት ከሊቃውንቱ አንዱን ባገኝ ብዬ ነበር። ጓሜዳ ግን ያው ሜዳ ብቻ ናት፣ የቀመር ሊቃውንት ረስተዋታል ብለው ሲደመድሙ ወዲያ ከልተም ወዲህ ከልተም ስንል ሙዳይ ቀለሟ ቆረፈደች። በውስጡ ያለው ቀለም ከደረቀ ልፋታችን ከንቱ ሊሆን ይችላል። ቶሎ ብንሄድ መልካም ነው አለ ታሪኩ በትህትና። አሁን እኮ ጫፍ ላይ ደርሰናል። የጃንሆይ ፍጻሜ ከተነገረበት ስፍራ ልንደርስ ጥቂት ቀርቶናል አሉ።
ጃንሆይ ከዙፋን የሚገለበጡበት ዓመት እየቀረበ ሲመጣ ትንቢቱ በገሃድ እየተነገረ ነበር። ስፍራው የሹም ማርያም ይባላል። የዘውዱን መንግስት ፍጻሜ የሚናገሩ ሰዎች እንዲታሰሩ ታዘዘ። አዋጅ ተነገረ። ስር መሰረቱ ሲመረመር ተደረሰበት። የመጻኢው ዘመን መግለጫ ይህ የበሬ ውርስ ሸለቆ ሆኖ ተገኘ። ራሳቸው ጃንሆይ ወደ ሸለቆ ውስጥ ያለው መካነ ጠቢባን እንዲመረምሩ ፈረንጆቹን ላኩ። ፈረንጆች ወደ ቦታ ሲመጡ ምንም ምስጢር አጡ። ባዶ ሸለቆ ነው ብለው ተመለሱ። ውስጥ አዋቂ ሊቆች ግን ወደ ቦታው መመላለሳቸውን ገፉበት። በዚህ ሸለቆ ውስጥ ሆነው የኢትዮጵያን መጻኢ ዕድል ፈንታ በቀመር መቀመራቸውን ቀጠሉ። አሁንም ጊዜ ጠብቀው ከትግራይ፣ ከሸዋ፣ ከጎጃም፣ ከጎንደር ተነስተው ወደ በሬ ውርስ ሸለቆ የሚሄዱባት የሊቃውንት የጥበብ መንገድ ይህች ጓ ሜዳ ነበረች። ከዚህች ቁጭ ብለን የበሬ ውርስ ሊቆች አንዱን መጠበቅ አለብን። ከጠቢባን አንዱ ከመጣ ቃለ መሐላ ፈጽማችሁ አብሬ ልካችኋለሁ ብለው ጓ ሜዳ ከምትባለዋ የገጠር ከተማ ሊሰነብቱ ተስማሙ። ክፍል 27 በዚህ ተጠናቀቀ። ክፍል 28 ሜስ ቀበሌ። ጓ ሜዳ ለሳምንት ያህል ቁጭ ብለው ቢጠብቁ ከሊቃውንቱ አንዱ እንኳ ብቅ ሳይል ቀረ። ወደ ሸለቆ ለመቅረብ መንገዱን ይዘው ቁልቁል ወደ አባይ ሸለቆ ተምዘገዘጉ። በጎጃም በኩል ሸመር ተራራ ብቅ አለች። በስማዳ በኩል በሽሎ ወንዝ ቁልቁል ይንደረደራል። በወሎ ሰማይ ስር ደመናው ከበድበድ ብሏል። ሰማዩ እንደ ሐምሌ ደመና በውሽንፍር የተመላ ቁጡ ዝናብ አዝሏል። መሬቱም ያረጠርጣል። ከሰማይ ቀዝቃዛው ጠል ወደ ምድር ጠብ ሲል ከመሬት ደግሞ የሞቀው አቧራ ይፈላል። ወሩ የክረምት መባቻ ነበር። ሊቅ ወልደ ሕይወት የታሪክ አይናቸው እንደ ደመራ ችቦ ተንቦገቦገ። ከዚያም እንደተለመደው ወደ ገሞራ አንገታቸውን ዘንበል አድርገው ሙዳይ ቀለማ በሊቃውንቱ እጅ በመግባቷ ውስጤ በፍስሐ ገንፍሏል፣ በሌላ በኩል ደግሞ ቅር ብሎኛል ሲሉ የጠረፍ ጨረቃ የመሰለ ገጻቸው ፈካ። ገሞራውና ታሪኩም ወደ ሸለቆ እንደተቃረቡ ገብቷቸው ውስጣቸው በሐሴት ተሞልቷል። አይምሯቸው በርቷል። ከስርጥ ሸለቆ የሚመጣው መልካም ነፋስ ይቀድሳቸው ጀምሯል። የአዜብ ነፋስ መዓዛ ከሰውነታቸው ጋር እየተዋሃደ ነው። ለምን አለ ታሪኩ ቅሬታቸውን ለመረዳት። የቀለም ሊቃውንት ለተሞታቸውን አውቀው ሙዳየ ቀለማን በማጣታቸው ወደ መቃብር ወርደዋል። ከሊቃውንቱ ቀዳሚ የቅኔው ገበሬ ሊቁ ማእምር ይጠቀሳሉ ብለው ቀጠሉ። ገሞራው አይኖቹን በሸመር ጫፍ እያንከባለለ በጽሞና አዳመጣቸው። የምስጢሩን ክር በአንክሮ ተከተለ። ልማዱ ነው። ከልጅነት ጀምሮ ለመነበር ከምስለ ማእምራን ትንጋኬ ወንቃ ከመታይ ምርጥበቦም ወተስማ ቃሎሙ በሚለው የጠቢቡ ቃል መሰረት ጠቢባን ሲናገሩ ጥበባቸውን፣ ሊቃውንት ሲናገሩ ትምህርታቸውን፣ ባለቅኔዎች ሲቀኙ ቅኔያቸውን፣ ባላገሮች ሲያወጉ ወጋቸውን በጽሞና ይቀስማል። ከጥበባቸው ከፊሉን ይጽፈዋል። ፍልስፍናቸውን እንደ ወተት ይጨልጠዋል። የጽሑፍ ጥበብም የተገለጠችለት ገና የቅኔ ብላቴና እያለ ነበር። አሁንም የጥበብን ክር ተከትሎ ይመሰጣል። ከተመስጦ ሲወጣ ጸጉሩን ይነጫል። ነፍሱን በብስጭት አለንጋ ገርፎ ወደ ተመስጦ ይመልሳታል። ነፍሱ የተገራች በቅሎ ማለት ናት። በሐሳብ መንገድ ስትሰግር ትውላለች። ዕለተ ሞታቸውን ጠንቅቀው ከሚያውቁት ቀደምት ሊቃውንት የመጨረሻው የቅኔው ሊቅ ማእምር ይባላሉ። ከቅኔው ጎን ለጎን አቡሻር አጥንተዋል ሲሉ ከሐሳቡ ተናጥቦ ከደቂቀ ተዋኔ ሊቁ ማእምርን በስም የማያውቅ ጠቢብ የለም። ከመወድስ ጋር ተያይዞ ስማቸው ይነሳል። እኔ በተዋኔ ጥበብ ሐሽማል ሆኜ ወደ ስውር ዓለም ስገባ ስለ ሊቁ ቅኔ ተጠይቄ ነበር። ቅኔያቸውን በሚገባ ተናገሩ። ጠቢባኑ ደቂቀ ተዋኔ አንተማ የድድቆች የቀለም ልጅ ነህ፣ በደቂቀ ተዋኔ ብሂል ካልዕ ተዋኔ ብለንሃል ብለው በፍቅር ተቀበሉኝ። በሊቁ ስም ጋቢ ሸለሙኝ አለ ገሞራው። ጎበዝ ልጅ፣ ከቅኔው ጎን ለጎን አያሌ ታሪኮችን ታውቃለህ ማለት ነው። ወደፊት ኢትዮጵያ እንዳንተ ካሉ ወጣት ባለቅኔዎች ብዙ ጥበብ ትጠብቃለች። በጭንቅላት ተጠቅመህበታል። ናላ መካና አይምሮ ነው፣ ንጹህ ብራና ማለት ነው።
አይምሮ ከሰማይ ሰሌዳ ይሰፋል፣ ከፍየል ብራና ጋር ሊነጻጸር አይችልም። ወደ ሰፊው ሰማይ ቀና ብለው ጥቁሩን የደቡብ ወሎ ሰማይ ቃኝተው በረጅሙ ከተነፈሱ በኋላ እንዳልኸው ሊቁ ማይምር የቅኔ ሊቅ ነበሩ። በቅኔ ሊቅነታቸው ዋድላን አስጨብጭበዋል። የደላንታን ሊቆችን አስደምመዋል። ድፍን ላስታን አዘምረዋል። ከጎጃም አይናማ የቅኔ ሊቆች የሊቁ ደቀ መዛሙርት ነበሩ። በጎንደር እንደ ክረምት አሸን የተፈለፈሉ ቅኔ አዋቂዎች የሊቁን ቅኔ ቤት ደጅ ጠንተዋል። ከትግራይ የመጡ ብስል ተማሪዎች የማይምር ቅኔ ዘራፊዎች ነበሩ። ከትግራይ ወደ ዋድላ ከመጡ በኋላም አልተመለሱም። ሁሉም ዋድላ ተምረው ዋድላ ተመርቀው በዋድላ፣ በደላንታ፣ በቦረና፣ በአማራ ሳይንት ወንበር ዘርግተው ሲያስተምሩ ነው ያረፉት ብለው የማይምርን ታሪክ ብቻ ሰተት አድርገው ይተርኩ ጀመር። ሊቁ ማይምር ዕለተ ሞታቸውን ጠንቅቀው ያውቁ ነበር። ከመልአከ ሞት ግን ሊያመልጡ አልቻሉ። ዕለተ ሞታቸውን እንደሚያውቁ እኔ ራሴ ምስክር ነኝ። እንዴት? አለ ገሞራው ጣዕመ ዜማ ባለው ለስላሳ የሊቅ ድምፅ። ቅኔ ማስተማር ሲጀምሩ በአራቱ ማዕዘን የነበሩ ቅኔ ቤቶች ከሰሙ። በአራቱ ማዕዘን ያሉ የቅኔ ተማሪዎች ከሊቁ ቅኔ ቤት ተኮለኮሉ። የጎጃም የጎንደር ቅኔ ቤቶች መነመኑ። የቅኔ ሊቆች ባዶ እጃቸውን ቀሩ። የቅኔ ተማሪዎች እንደ ቀፎ ንብ ተገልብጠው ከማይምር ቅኔ ቤት ገቡ። በየሀገሩ ያሉ ሊቃውንት ያለ አንዳች ደቀ መዛሙርት ባዶ እጃቸውን ሲቀሩ ሊተናኮሉኝ ይችላሉ፣ ከተተናኮሉኝ ደግሞ ያጠቁኛል፣ እድል ፈንታዬ ቅኔ ከሆነ ቅኔ ያስተምራለሁ፣ በቀር መድከም የለብኝም ብለው ወደ በሬዎድስ ሊቃውንት መንገድ ጀመሩ። ከዚህ ሜስ ቀበሌ ሲደርሱ ከሊቃውንት አንዱን አገኙ። ቆጥረው ሊዘልቁት የማይችሉት የዛፍ ፍሬ እያፈሰ እየቸረፈሰ አሸከማቸው። ዛፉ ማይምር ሲሆኑ ከቁጥር በላይ የሆኑ ፍሬዎች ደግሞ ተማሪዎች ነበሩ። እርሳቸው ደግሞ የዕድሜያቸውን ፍጻሜ በቀመር ቀመሩት። ቀመሩ ረጅም ዕድሜ እንዳላቸው ነገራቸው። ዕድሜ ማቱሳላ ከሰጠኝ ጠላቶቼ ገለባ ናቸው ብለው ጠላቶቻቸውን ሳይፈሩ ተረጋግተው ቅኔውን ማስተማር ገፉበት። ዕድሜ ዘመናቸውን አስተምረው ድጋሜ ለተሞታቸውን በቀመር ቀመሩት። ከእርጅና በኋላ ምናኔ ዕጣ ክፍላቸው እንደሆነ ነገራቸው። መንነው ደብረ ዳሞ ገዳም ገቡ። አሉ ወልደ ሕይወት ከሕይወታቸው ጀምሮ ሊቅነታቸው ይጣፍጣል። እንደ ሌሎች ሊቆች ከፊል የመወደድ ጸጋ ብቻ የላቸውም፣ ሕይወታቸው ምሉእ ነው። ከዚያስ? አለ ገሞራው የማይምርን ፍጻሜ ለመስማት ጓጉቶ። ደብረ ዳሞ ሳሉ እኔ ተሳልሜ ልመጣ ደብረ ዳሞ ሄዱ። ደብረ ዳሞ አገኘኋቸው። የምናኔ ልብስ ለብሰዋል፣ መስቀል ጨብጠዋል። እንደ ተራ ሰሞንተኛ ሰዓታት ይቆማሉ፣ ቅዳሴ ይቀድሳሉ፣ ኪዳን ያደርሳሉ። በደቀ መዝሙር ወግ ጉልበታቸውን ስሰማቸው ወዲያው አወቁኝ። በደስታ ተቀብለው እንግዳነቴን አክብረው ከሚቀምሱት አብረን እየቀመስን ሰነበትን። ከዮሐንስ ገብላዊ እስከ ደላንቴ ውቤ የነበሩ የዋድላ የደላንታ የላስታ ሊቃውንት ስምና ታሪክ ስናነሳ ስንጥል ጊዜው ነጎደ። በመጨረሻ አሰናብቱኝ ልሂድ አልኋቸው። ወዴት አሉኝ። ዋልድባን ተሳልሜ ወደ ዋድላ እመለሳለሁ አልኋቸው። ቀስ ብለው አንተ ልጄ፣ ለእኔም እኮ ይህ ቦታ እድል ፈንታዬ አይደለም። ከቆብ በኋላ ቀመር ለምኔ ብዬ እንጂ ጽዋ ሞቴ ዋልድባ ነው። የቀብር አፈሬም ዋልድባ ነው። ከዋልድባ አርፌ ዋልድባ እቀበራለሁ። የዋልድባን አፈር ቀምሳለሁ አሉኝ። እምባይ ጀደድ አለ። መቼም አንድ ዕውቅ ሊቅ ቀርቶ የጥጃ ሞት ያስደነግጣል። ስቅስቅ ብዬ አለቀሱ። ማይምርን የመሰለ ሊቀ ሊቃውንት ቀርቶ ልጅ ሆኜ ከምጠብቃቸው የበግ ግልገሎች አንዱ ሲታረድ አለቅስ ነበር። ልጅ ሆኜ በግ ጠብቅ ስለነበር ይህ ነገር ትዝ ይለኛል ብለው አሁንም እንባ ቀደማቸው። በትካዜ ተቆራመዱ። እንባቸውን በመሐረማቸው አብሰው ቀጠሉ። ከአፍታ በኋላ ተረጋግቼ አፈሮት ዋልድባ ከሆነ ሳይመሽ ወደ ዋልድባ ሄደን መቃብሩ ይዘጋጅ አልኋቸው። ሐሳቤን ተቀበሉት። ሆዳቸው እየባባ ወደ ዋልድባ ተያይዘን ነጎድን። ሰንሰለቱን ተጠማዘን ተራራውን ወርደን ዋልድባ ስንደርስ ዳልሻ ብቅ አለች። ዛቲ እቲ ምዕራፌ ለዓለም ብለው ጮሁ። የዘላለም ማረፊያ ይህች ናት ማለታቸው ነበር። በመጪው ነሐሴ አርፋለሁ ብለው ከዳልሻ አፈር በመዳፋቸው ቸርፍሰው ቃሙ። መሬት ላይ ተንከባለሉ።
ያውን በመጪው ነሐሴ ሞቼ እንከባለልልሃለሁ ማለታቸው ነበር። ወደፊት በሕይወት እስካሉ ድረስ እየመጣው ጠይቀውታለሁ ብዬ ዋልድባ ትቻቸው ወደ ዋድላ ተመለሱ። ከዋልድባ መልስ ወደ ዋድላ ስገባ ድሮ የማእምር ደቀ መዝሙር ከነበሩ ሊቅ ጋር ተገናኘን። ጥበበ ስላሴ ይባላሉ። ከጨዋታ የማእምር ነገር ተነሳ። አንተ ጓዴ ሊቁ ማእምር የቅኔ መምህሬ ነበሩ። ቅኔያቸውን ሳስታውስ ውል እያሉብኝ አልቅሼ ልሞት ነው። ከአራቱ ማዕዘን ተነስተው ወደ ዋድላ ቅኔ ቤት የሚመጡ ተማሪዎችን ስጠይቅ አየሁ የሚለኝ አጣሁ። በየገዳሙ ዞር ዞር ብዬ ፈልጋቸዋለሁ እያሉ ቀን ስቆጥር ጊዜውን በቀጠሮ ጨረሱት አለኝ። እረ እሳቸውማ በሕይወት አሉ አልኋቸው። ወዴት ሲሉኝ ዋልድባ አልኋቸው። ዋልድባማ ሄጄ አጣኋቸው አይደል እንዴ ሲሉ መልሰው ጠየቁኝ። በቅርቡ ከደብረ ዳሞ ወደ ዋልድባ ተመልሰዋል አልኋቸው። በነጋታው ጥበበ ስላሴ ወደ ዋልድባ ውሰደኝ፣ የመምህሬ ቀለም ናፍቆኛል፣ የቀለም መዓዛቸው በነፋስ እየመጣ እንቅልፍ ከልክሎኛል፣ አይናቸው እርቦኛል ሲሉ በፍቅረ ቢጽ መንፈስ ተለማመጡኝ። ተያይዘን መንገድ ጀመርን። ወሩ የግንቦት ወር ነበር። በደብረ ታቦር አልፈን በሊቦ ከምከም አቋርጠን ጎንደር ገባን። ግንቦት አልፎ ሰኔ ገባ። ከሰኔ ጀምሮ በዋልድባ ወባው ጭንቅ ነው። ቢጫ ወባ ይቀሰቀሳል። ጎንደር እንደደረስን አሁን ሰኔ ገብቷል። በዋልድባ ወባው ጭንቅ ነው። ክረምቱን ጎንደር እንክረም። ክረምቱን አሳልፈን ውሃውን አፍስሰን በጥቅምት መባቻ ዋልድባ እንገባለን አልኋቸው። ጥበበ ስላሴ የመለሱልኝ መልስ ግን አስደነገጠኝ። ብለው ጥበብን እንደ መጽሐፍ ገልጸው ያወሩበትን መልካም ዘመን በምናብ መልሰው ሲስሉት እንባ ተናነቃቸው። አዎን ጥበበ ስላሴ ከሕይወታቸው እንጂ ከቀብራቸው ምን ጉዳይ አለኝ ሲሉ መለሱልኝ። አፌን ደምደም አለው። ክረምቱን አልፈው ወርሃ ጥቅምት እንደማይደርሱ እቅጩን ሲነግሩኝ በሰኔ መባቻ ወደ ዋልድባ መንገድ ጀመርን። በሰኔ አጋማሽ ዳልሻ ዘለቅን። መምህሩና ደቀ መዝሙሩ ዳልሻ ላይ ሲገናኙ ዳልሻን በለቅሶ አመሷት፣ በእንባ ቀለጧት። የመምህርና የደቀ መዝሙር ፍቅር ጽኑ እንደሆነ ባውቅም ያን ቀን ይበልጥ ፈክቶ ተመለከቱ። ከሰኔ አጋማሽ እስከ ነሐሴ መባቻ ድረስ እኔ አብሬ ስኖር ያለፈውን እኔ ለጉዳይ ወጣ ስል የሚመጣውን እያነሱ ሲጨዋወቱ ከረሙ። አንዱን ሲያነሱ ሲጥሉ ነሐሴ ደረሰ። ከነሐሴ 6 በኋላ የሊቁን የሞት ምስጢር በገሃድ ከእኔ ፊት ማንሳት ጀመሩ። ጊዜው እየደረሰ ነበር። ደቀ መዝሙራቸው ሞት እንግዳ ነገር አይደለም፣ አብሮን የተፈጠረ ነው፣ ይሙቱ፣ ሞት ርስት ነው እያሉ ይሰብኳቸው ጀመር። ነሐሴ 16 ግን ዕለተ ሞታቸውን በግልጽ ተናገሩ። ዕለተ ሞት ይደርሳል። ነሐሴ 21 ቀን የመጨረሻ ቀኔ ነው። ከነሐሴ 21 ቀን በኋላ ይህችን ፀሐይ በአይን ያላያትም። ከልደቴ ጀምሬ ስቆጥረው መጨረሻው በነሐሴ 21 ቀን ወድቋል። ቀን ያልቋል። በእኔ ላይ ፀሐይ ጨልማለች። ለገነት ያብቃህ በሉኝ። ነሐሴ 21 ቀን ከዚህ ዓለም ወደ ወዲያኛው ዓለም እፈልሳለሁ። አሁንም ለገነት ያብቃህ በሉኝ ሲሉ እኔን ብርክ ያዘኝ። ጥበበ ስላሴ ግን ይህችን ነሐሴ 21 ቀን በሰላም አልፋ በሕይወት ቢኖሩ ለእኔ ምን ስዕለት ያቀርባሉ ሲሉ ቀለዱባቸው። ቆቤን አውልቄ እንዳልሰጥህ የዳሸንን ተራራ ያህል አስኬማ ገጭረሃል። ቀሚስም አለ። ቀመሩንም ድሮ የቅኔ ተማሪ ሳለ ጸድቄብሃለሁ። የግል ሀብት የምለው አይኔ ብቻ ነው። አይኔን በጉጠት አውልቄ እሰጥሃለሁ ሲሉ መልሰው ቀለዱባቸው። ሁለቱም እየተቀላለዱ ሳለ እኔ ወደ ውጭ ወጣሁ። በዚህ መልኩ ሕይወት ቀጠለ። የነሐሴ ጨረቃ በቅላ ነበር፣ መልሳ ከሰመች። የነሐሴ ጀንበር ግን ገና ናት። ቀስ በቀስ እያዘገመች ነሐሴ 21 ቀን ደረሰ። እኔ በ20ኛው ማታ ቁጭ ብዬ ሳለቅስ አደሩ። ሊቁ ማእምርም ሲጨነቁ ሌሊቱ ጠባ። የነሐሴ 21 ቀን ፀሐይ በናጊብ በኩል ፈነጠቀች። ሊቁ ሞታለሁ ብለው ሲጨነቁ መልአከ ሞት ራሱ ሞቶ ነው መሰለኝ ቀልጦ ቀረ ብለው ሲስቁ ገሞራው አብሮ ፈገግ አለ። በዚህች ቀን ሲስቅ የመጀመሪያው ነበር። ከማለዳ ጀምሮ የወሎን ውጣ ውረድ በቀቢጸ ተስፋ እየቃኘ ነበር። መልአከ ሞት ሲቀር ምን አሉ? አይናቸውን በጉጠት አውጥተው ሰጧቸው አለ ታሪኩ፣ እሱም እየቀለደ። ቀልዱን ትተው አወይ ከደመና በታች ያለ ጥበብ፣ አወይ የፍጡር ፍልስፍና፣ ይህ ቀመር ተሸክሜ በመኖር ያፈሩ፣ ከዛሬ ጀምሮ በፈጣሪ ስራ አልገባም ሲሉ ጥበበ ስላሴ ቀበል አድርገው
ለመሆኑ የተወለዱበትን ቀን በትክክል ያውቁታል ሲሉ ጠየቋቸው። አዎን በትክክል አውቀዋለሁ። እሱን መሰረት አድርጌ ለተሞቴን ብሰፍረው መጨረሻዬ ነሐሴ 21 ቀን ወደቀ። ሞቴን ተረድቼ አፈሪ ዋልድባ እንደሆነ አውቄ ወደ ገዳሙ መጣሁ። ወደ ገዳሙ ስገባ ዛቲ ኢቲ ምዕራፌ ለዓለም ብዬ አልቅሻለሁ። ከዚህ ቀን ጀምሬ መልአከ ሞትን ስጠብቅ ኖሬያለሁ። ነሐሴ 21 ቀን መልአከ ሞት ሲቀር እያየሁ ከአሁን በኋላ እንዴት ለምን ከዛሬ ጀምሮ በፈጣሪ ስራ አልገባም ሲሉ መለሱ። የልደት ቀናቸውን ሳይቀር ለደቀ መዝሙራቸው በግልጽ ተናገሩ። ከዚያ በፊት እንደ ማንኛውም ሊቅ የልደት ቀናቸውን ለማንም ተናግረው አያውቁም ነበር። የሀበሻ ሊቃውንት ዕለተ ልደታቸውን ለማንም አይናገሩም። አሁን ድረስ ልደቱን የሚናገር ሊቅ የለም። ምዕመናን ብቻ ናቸው ዛሬ የልደት ቀን ነው እያሉ ቄጠማ ነስንሰው ዳቦ ቆርሰው የሚያከብሩት። ሊቆች ግን እድሜ ቁጥር ነው ሲሉ ይደብቃሉ። እንደ አሕዛብ ልደት ቀናቸውን አያከብሩም። ያን ቀን ግን ሊቁ ማይምር በግልጽ ዕለተ ልደታቸውን ገልጸው ተናገሩ። በነሐሴ 21 ቀን መልአከ ሞት ሲቀር በደስታ አብደው ነበር። መልአከ ሞት ቀርቶ የነሐሴ 21 ቀን ጀንበር ከተሸኘች በኋላ ጨዋታው በዚህ ተዘግቶ ወደ የበዓታችን ተበተንን። ሌሊት ግን ጥበበ ሥላሴ ጠንቅቀው ቀመሩት ብለው ገጻቸው ደበዘዘ። ዳሩ ምን ዋጋ አለው? ቀመር ያው ቀመር ነው። ዘመናትን ከያዘ ነው። አበቅቴ ውሉን አይስትም። ሌሊቱን በጽሞና ሲቀምሩት ዕለተ ሞታቸው መስከረም 21 ቀን ወደቀ። ወሩን እንጂ ቀኑን አልለቀቀም። ከነሐሴ 21 ቀን ወደ መስከረም 21 ቀን መሸጋገር ብቻ ነበር ካሉ በኋላ ፈጣሪ የሞት ቀናችንን የሚደብቀው በዚህ መሰል ጥበብ ይመስለኛል። ቀኑን ስናውቀው ወሩን እየሰወረ፣ ወሩን ስናውቀው ቀኑን እየሰወረ ሞትን ያህል ምስጢር ህቡ አድርጎት ይኖራል ብለው የእግዚአብሔርን ሥራ አድንቀው በወቅቱ ሊቁ ቀኑን እንጂ ወሩን ስተውት ነበር። ደቀ መዝሙራቸው ተረጋግተው ሲሰፍሩት መስከረም 21 ቀን ወደቀ። ዕለተ ሞታቸው በመስከረም በ21 ቀን ነበር ሲሉ ታሪኩ ጣልቃ ገብቶ እንዴት ይህንን የመሰለ ምስጢር ሊስቱት ቻሉ? ግሩም እኮ ነው አለ። አሰናካይ መንገድ አለው። አሰናካይ መንገዱን ማንም ጠንቅቆ ያውቀው። ሌላው ቀርቶ በቀመር በኩል ከኛ ወዲያ ላሳር ነው የሚሉ የአቡሻር ሊቆች ሳይቀር አልፎ አልፎ ይህን አሰናካይ መንገድ ሲስቱት ብዙ ጊዜ ታዝቤያለሁ። መንገዱ አሰናካይ መንገድ ይባላል። የቀለም ሰረገላ ያሰናክለው የለምና ሊቁ ማይምርም በቀለም ሰረገላ ተሰናክለው ወሩን ሳቱት። ወዲህም እየነገራቸው ያለው የራሳቸው የሞት ምስጢር ሲሆን ጊዜ ፈርተው ድንጋጤ በተሞላበት መንፈስ ሆነው ሲቀምሩት በትክክል መስከረም 21 ቀን ወድቆ ኖሯል። ሊቁ ግን 21 የሚለውን ዕለት ይዘው ወሩን ልብ ሳይሉት ቀሩ። ደቀ መዝሙራቸው አስተካክለው ሲቀምሩት ግን ወሩ የመስከረም ወር ሆነ። ዕለቱ ደግሞ መስከረም 21 ቀን ወደቀ። አውታረ ፀሐዩ ተካከለ። ተውሳከ ሙቀቱ ከአውታረ ፀሐዩ ጋር ክብ ሰራ። ያን ተከትሎ የዕድሜ ልደታቸው መጀመሪያና መጨረሻ ፍንትው ብሎ መጣ። መነሻውን አልነግርህም። ፍጻሜው ግን መስከረም 21 ቀን ነበር። አሁንም እየመሸ እየነጋ ቀኑ ነጎደ። የነሐሴ ጨረቃ ደመናውን ቋጥራ ተሸኘች። የነሐሴ ሌሊት ወደ መስከረም ተሸጋገረ። ቀኑ ወደ ሌላ ቀን ሰገረ። መስከረም ተጀመረ። በማይምር በኩል መልአከ ሞት ከናካቴው ተረሳ። የሞት ቀጠሮ ይደርስ ዘንድ ደመራ ተለኮሰ። የመስቀል ወፍ አደይን ጠብቃ ብቅ አለች። መስከረም ተገባደደ። የመስቀል ደመራ በቸር ውሎ በቸር አለፈ። መስከረም 21 ቀን ነጋ። ጀንበር ጥቁር በርኖስ ለብሳ በማይምር ፊት ተከሰተች። ከሰዓታት በኋላ አይናቸው ብዥ ብዥ ማለት ጀመረ። ወደ ማታ ምንም ሳይቀምሱ ውለው ወደ ምሽት ህማም ሳይሰማቸው ብዥ ብዥ ያለው አይናቸው ተከደነ። ጣረ ሞት በስሱ ዳበሳቸው። እድሜያቸው ከፀሐይ ጋር አብሮ ጠለቀ። ነፍሳቸው ወደ ሰማይ አረገች። ሁለታችን የዋልድባን አፈር አልብሰናቸው ወደ ዋድላ ተመለስን። ዛቲ እቲ ምዕራፌ ለዓለም ብለው እንደጮሁ የዘላለም ማረፊያቸው ዋልድባ ሆነ። እንደነገርሁ ልደትን ከሰው ልጅ መዋዕለ ዘመን ጋር ጨምረው ከቀመሩት የማይፈታው ምስጢር የለም። በፈጣሪ ሥራ ባይገባም የሥነ ፍጥረት እንቆቅልሽን ይፈታል። እኛ ሰዎች ደግሞ የሥነ ፍጥረት ሊቃውንት ነን። ሁሉን መርምሩ ተብለናል። በቀላሉ ስትመለከተው ዶክተሮች የህማማችንን ክብደት መርምረው መድኃኒት ያዛሉ። የአቡሻር ቀመርም መዋዕለ ዕድሜያችንን ሰፍሮ ቀን ቆጥሮ ሰዓት ቆርጦ ያስቀምጣል።
የማይምር መንገድ በዚህ ተደመደመ ብለው ቀና አሉ። ፀሐይ ጨልማ ነበር። በአርዘ ሊባኖሶች ላይ የሌሊት ጨለማ ተገጭሯል። ወፎች ከዝማሬ ተከልክለዋል። ክፍል 28 በዚህ ተጠናቀቀ። ክፍል 29 የሹም ማርያም። በየሀገሩ ዞርን። ስለ ሸለቆ የሚያውቅ ፍጡር የለም። የሸለቆ ምስጢር ሐሰት ሳይሆን አይቀርም። ወደ ሀገሬ መመለስ አማረኝ አለ ጸዳሉ። ወሬስ አይደለም፣ ጃንሆይ ሳይቀር ሰዎችን እየላኩ ያስፈተሹት ነበር እኮ። ይህንን የራሴ ሰምቻለሁ አለ ታሪኩ ጸዳሉን ለማረጋጋት። የሹም ማርያም ደርሰናል። የጃንሆይ ሹማምንት ማረፊያ ይህች የሹም ማርያም ናት። ጃንሆይ ብልጥ ነበሩ። የሀገራቸውን ሊቃውንት አይንቁም። በተለይ በወሎ ላይ አያሌ ጥርጣሬ ነበራቸው። ወሎ የልጅ ኢያሱ ሀገር ነው። የነጋሲ ዘሮች መንደር ነው። ዘርአ ነጋሲዎች ወደ ሸለቆ ገብተው ምስጢረ መንግስቴን ከጠቢባን ተረድተው ከዙፋን ይገለብጡኛል የሚል ውስጣዊ ጭንቀት ነበራቸው። ያውም ሊታወቅ ጃንሆይ በወሎ ህዝብ እግረ ሙቅ ቸንክረውበት ነበር። ትዝ ይለኛል ከ60ዎች በፊት ጃንሆይ ወደዚህ ሸለቆ ሰላይ ይልኩ ነበር። መልእክተኞች ወደ ሸለቆ መጥተው ከዚህች የሹም ማርያም ይቀመጣሉ። ከዚህ ሸምቀው ወደ ሸለቆ የሚወርዱ ጠቢባንን ይጠብቃሉ። ጠቢባኑ ጊዜውን ጠብቀው ክረምት ወደ ሸለቆ ሲመጡ እየያዙ ሲያስሩ ይውሉ ነበር። ያልታሰረ አንድ ድውይ ብቻ ነበር ሲሉ ጸዳሉ ወደ ሊቁ ቀረበ። ሊቁ ቀጠሉ። በጃንሆይ ዘመን አንድ ድውይ ወደ ሸለቆ መጣ። የቅኔ ተማሪዎች በሳንሳ አምጥተው ከአባይ ዳር ከሸለቆ ግድም ጥለውት ወደ ሀገራቸው ተመለሱ። ድውዩ ውዳሴ ማርያም እየደገመ እድል ፈንታውን ሰምቶ ምልክት አይቶ ለመሄድ 2 ሰባ በአሸዋው ላይ ሲንከባለል ሰነበተ። አመጣጡ ፈውስ ፈልጎ ነበር። ዳሩ ግን ለተሞቱ እንደቀረበ ተረዳ። ይህ ብቻ አይደለም፣ አፈሩ ልዑል ሰምራ በአታ ስማዳ ውስጥ እንደሆነ ተረዳ። ወደ ስማዳ ለመሄድ እግር የለውም። ያመጡት የቅኔ ተማሪዎች ወደ ሀገራቸው ተመልሰዋል። ከሸለቆ ያሉ ጠቢባን ተሸክመው ከሸለቆ አውጥተው የሹም ማርያም ጣሉት። አፈሩ ልዑል ሰምራ ነውና በየሀገሩ ያሉ ሰዎች እየተቀባበሉ እየተሸከሙ ልዑል ሰምራ ወስደው ጣሉት። ካህናቱ ይህን ድውይ ወደ ገዳሙ ሰዱት። ከዚህ ማን ይረዳዋል? ማን ያጥበዋል? ወደ ጎጃሙ ሰዱት ሲሉ ትእዛዝ ሰጡ። እሱ ግን ተቃወመ። ግድ የላችሁም፣ እስከ መጪው ትንሣኤ ከደብሩ አጸድ ቁጭ ብዬ ወደ ፈጣሪ ላመልክት። ቀዝቃዛ ውሃ እፍኝ ጥሬ ብቻ አትንሱኝ። ከትንሣኤ በኋላ እግሬ ይዘረጋል፣ ወገቤ ይቀናል፣ ምሉ ጤነኛ ሆናለሁ ሲል ተማጠነ። ለወር ዕድሜ ያህል ፈቀዱለት። በትንሣኤ ሌሊት እግሩ ተዘርግቶ ወገቡ ቀንቶ አደረ ሲሉ ጸዳሉ ቅኔው ሳይገባው ቀርቶ ደስ አለው። ታሪኩና ገሞራው ምስጢሩን ተረድተውት ትክዝ አሉ። ወልደ ሕይወት ወደ ጸዳሉ ዘወር ብለው ምን ዋጋ አለው? ዕለተ ሞቱ የትንሣኤ ዕለት ነበር። ሲሞት እጅና እግሩ ተፍታታ። ምልክቱን የሰማው ግን ከጠቢባኑ ሸለቆ ደጅ ጠንቶ ነበር። ምሕረትና ሞት ያለው ከሸለቆ ውስጥ ነው። በሸለቆ ውስጥ ሱባኤ ሲይዙ እግዚአብሔር ፈጥኖ ይሰማል። እድል ፈንታ ይገለጣል፣ ምልክት ይሰጣል። ግጫው መንክርም ምሕረት ያገኙት ከሸለቆ ነው። ያ ብቻ አይደለም፣ ከሸለቆ ውስጥ ድቡልቡል ድንጋይ ይዘው ወጥተው ጣናን ያህል ሐይቅ በእግራቸው ሲረግጡት ድንጋይቱ እንዲንሳፈፉ ትረዳቸው ነበር ይባላል። ድንጋይ እንኳን አትመስለኝም፣ እብነ አልማዝ መሰለችኝ። ውሃ የማያጠልቀው ክቡር ድንጋይ አለ። ድንጋዩን አሳስተው ቀርጸው ከልብስ ጋር ይለብጡታል። ያን ጊዜ ልብሱ ከውሃ ላይ ይንሳፈፋል። ግጫው መንክር ጣናን ያህል ሐይቅ በእግራቸው የረገጡት ከአባይ ውስጥ ይህንን ክቡር ድንጋይ አግኝተው ይመስለኛል። ባላገሩ በአቁማዳ ላይ ቁጭ ብለው በዋናተኛ አባይን ሲሻገሩ ግጫው መንክር በእግራቸው እየረገጡ ይሻገሩ ነበር ይባላል ብለው በጸዳሉ ፊት የተስፋ ብርሃን ረጩበት። ወደ ሸለቆ ለመሄድ ቆረጠ። ዳሩ መንገዱ ራቀበት። የግንቦት ጀንበር ተጎተተበት። የጨረቃ ዑደት ረቀቀበት። ፀሐይ በተአምር ቶሎ ፈጥና ትጠልቅ ዘንድ አጥብቆ ጸለየ። ክፍል 29 በዚህ ተጠናቀቀ። ክፍል 30 ስንብት። ደጋ ወጥተው ቆላ ወርደው የሹም ማርያም ደረሱ። ከየሹም ማርያም ለጥቆ
በባላገሩ አጠራር ጦጢት በረሃ የሚባለው እልም ያለ የስምጥ ሸለቆ ወላፈን ይጋረፋል። ፊት ለፊታቸው የእሳት ላንቃ የሚተፋው የአባይ በረሃ ተጎዝጉዟል። የደጋው ወጥቶ የቆላው ወርዶ ከሚያርፍበት አፈ ቆላ ላይ በተለምዶ ዋሻ ቀር የሚባሉ ጀግና ህዝቦች ይኖራሉ። እነሱ ሳይፈቅዱ ወደ ሸለቆ ዝር የሚል ፍጡር የለም። ሊቁ ወልደ ሕይወት የሹም ማርያምን አልፈው ወደ መጨረሻው ምዕራፍ እንደደረሱ ወደ በሬዎት ሸለቆ ተቃርበናል። ከአባይ በረሃ አፋፍ ላይ ነን። ወደ ውስጥ ሲዘልቁ ሸለቆ ይገኛል። የኢትዮጵያ እኩይም ሆነ ሰናይ ዕድል ፈንታ በቀመር ጠቢባን የሚቀመረው ከዚህ ሸለቆ ውስጥ ነው ሲሉ ገሞራውና ታሪኩ አንገታቸውን አስግገው አይኖቻቸውን ወደ ስምጥ ወረወሩ። እሳት የሚተፋ ረመጥ ገረፋቸው። አይናቸውን ቆጥቆጣቸው። አይኖቻቸውን ወደ ወልደ ሕይወት መለሱ። አንገታቸውን ወደ መሬት ቀለሱ። የሰዎች ዕድል ፈንታ የሚገለጽበት ምስጢራዊ ሸለቆ ይህ ነው። ጥንት ምሁር ሰዎች ወደ ሸለቆ እየመጡ ጸሎት አድርገው ዕድል ፈንታቸውን ተረድተው ይመለሱ ነበር። እነሱም ከገዳም ከዓለም ከአብነት ትምህርት የሚመጡ ሲሆኑ ከሶስት ይከፈላሉ። ከገዳም የሚመጡት ፈላሲያን ይባላሉ። የበሬዎት ሊቃውንት ከሶስት ወገን የተውጣጡ ናቸው። በሸለቆ ከሚርመሰመሱት ቀዳሚዎች ከገዳም የመጡ ፈላሲያን ናቸው። ፈላሲያኑ ገዳም ለገዳም እየዞሩ ነደው በርደው ገዳማትን ሲያገለግሉ ይኖራሉ። በመጨረሻ ወደ ሸለቆ መጥተው ማረፍ ይፈልጋሉ። በእነሱ አጠራር ፍልሰት ይሉታል። ከሰው ተለይቶ ከገዳም ፈልሶ ለብቻው ኑሮ ለብቻው ማረፍ ማለት ነው። አንድ ገዳማዊ ከገዳም ወጥቶ የደረሰበት ሲጠፋ አባ ገሌ ፈለሰ ይባላል። ገዳማዊው ከፈለሰ በኋላ ወደ ገዳም አይመለስም። በአንዱ ጉድጓድ ገብቶ መልአከ ሞትን ይጠብቃል። እንደ ኤልያስ ጌታ ሆይ ነቢያት አልቀው ብቻዬን ቀርቻለሁ፣ ነፍሴን ውሰዳት እያለ ወደ እግዚአብሔር ያመለክታል። እንደፈለሰ ነፍስና ስጋ ይለያያሉ። ፍልሰት ማለት ይህ ነው። በዚህ መሰረት አበው ወደዚህ መጥተው ወደ ሸለቆ ወርደው ይፈልሱበታል። በጥንቱ ዘመን በወሎ በኩል ከምስካበ ቅዱሳን፣ በጎንደር በኩል ከስማዳ ይልቁንም ጉልታ ማኑኤል፣ በጎጃም በኩል ደግሞ ከዲማና ከደብረ ወርቅ ገዳማት የሚኖሩ ገዳማውያን ፈልሰው መጥተው በዚህ ሸለቆ ውስጥ ያርፉበት ነበር። ማረፍ ብቻ አይደለም። አንዳንዶች ፍልሰት ፈልገው ሲመጡ ከእነሱ ቀድሞ የመጡ ፈላሲያንን ያገኛሉ። ፈላሲያኑ በስውርም በገሃድም የሚኖሩ ናቸው። ከፊሎች ሞት እምቢ ብሏቸው በሕይወት ይኖራሉ። ገሚሶቹ በቅድስናቸው ከስዋሪ ማዕረግ ደርሰው ከቀደሙ ፈላሲያን ጋር ይሰወራሉ። ስለዚህ የበሬዎት ሸለቆ የቅዱሳን ሸለቆ ጭምር ነው። የቀመር ጠቢባን ሸለቆ ብቻ አይደለም፣ ምዕራፈ ጻድቃን ጭምር ነው። ይህንን መንፈሳዊ ታሪክ ጠንቅቃችሁ እንድትረዱት ፈልጋለሁ ብለው ሲቀጥሉ ከገዳም ፈልሰው ወደ ሸለቆ መጥተው ዕድል ፈንታቸውን በልጅነታቸው ከተረዱት አበው መካከል ሰማዕቱ አቡነ ጴጥሮስና አባ ገብረ ክርስቶስ ዘማኅበረ ሥላሴ በቀዳሚነት ይጠቀሳሉ። ምሉ ታሪካቸውን ባለፈው ለገሞራው ነግሬዋለሁ ሲሉ ገሞራው አፈፍ ብሎ ተነስቶ ሰዓቱን በእግሩ ጫማ ሰፈረ። ምሽቱ ድንግዝግዝ እያለ ስለሆነ ወደ ሊቃውንቱ ለመድረስ ጓጉቷል። ጸዳሉና ገሞራው በጽሞና ያዳምጣሉ። በተለይ ጸዳሉ ሊቁ አንድ ምስጢር ሲያነሱ ሆዱ ማዕበል ሞገድ እንደተነሳበት ባህር ቸንቧ እምቡር ይላል። ሁለተኛ ማንኛውም ሰባ ዓለም ወደ ሸለቆ ይመጣል። ወደ ሸለቆ ዘልቆ ከአባይ ዳር የተከመረውን አሸዋ ጫር አድርጎ ረመጡን ታግሶ ለ2-3 ቀን ስመ እግዚአብሔር ቢጠራ የኢትዮጵያ አምላክ ፈጥኖ ይሰማዋል። ዕድል ፈንታውን ይገልጽለታል። እግዚአብሔርን እያመሰገነ ወደ ቤቱ ይመለሳል። ሶስተኛ የቅኔ ተማሪዎች ይመጣሉ። የድሮ የአብነት አንድ ተማሪ ምናኔውን ሳያውቅ በራሱ ቆብ ሳያጠልቅ በዘፈቀደ ይመንን ነበር። ብስሉ ተማሪ ተምሮ ሲፈጽም ዕድል ፈንታውን ሳይረዳ ወደ ትውልድ መንደሩ አይመለስም ነበር። አንዳንዶች ዕድል ፈንታቸው ወደ መቃብር መውረድ ሲሆን በዚህ ሙተው ይቀራሉ። የተማሪ እናት ከነገ ዛሬ ይመጣ ይሆናል እያለች በሩን ስትመለከት ትኖራለች። ተማሪው ከሞተ ከ7 ዓመት በኋላ ጭምር ተስፋ ታደርጋለች።
ተማሪ በሞተ በ7 ዓመቱ ተምሮ ይመጣል ትላለች እናቱ የሚባለው ለዚህ ነው ሲሉ ጸዳሉ እድል ፈንታዬ ሞት ይሆን ሲል ውስጡን ጠየቀ። የመለሰለት ግን አልነበረም። እግዚአብሔር በሁሉም ምሎ ነው። እሱ የሌለበት ዓለም የለም። ምድር በመላው እግዚአብሔር ናት። ለምን የሸለቆ የሰው ልጆች እድል ፈንታቸውን የሚረዱበት ሸለቆ ሆነ? አለ ታሪኩ በደንብ እንዲያብራሩለት ፈልጎ። እውነት እግዚአብሔር በዓለም ምሉ ብቻ ሳይሆን ከዓለም በአፋ ጭምር ነው። ሰማይና ምድርን እሱ ይሸከማቸዋል እንጂ እነሱ አይሸከሙትም። ምልአቱ እሱ ከፈጠራቸው ከሰማይና ከምድር ውጪ ነው። ዳሩ ግን ለምስጢር ቦታ አለው። ይህ በቅዱስ መጽሐፍ ይታወቃል ብለው ወደ መጽሐፍት ዓለም ሳቡት። ከነቢያት አንዱ የቀመሩ ጠቢብ ሄኖክ ነው። ጠቢቡ ሄኖክ ለደቂቀ ሴት ምህረት መለመን ቢፈልግ በዳን በኩል ባለ ውሃ ዳር ሄዶ ተቀመጠ። ይህችውም አርሞን ትባላለች። የምስጢር ስፍራ ናት። ነቢዩ ሄኖክ በመጣበት ወቅት መከራ በዝቶ ነበር። መከራ ሲበዛ ምስጢር ይገለጻልና ምስጢር ተገለጸለት። ተመልሶ መጥቶ ንስሐ እንዲገቡ ለሴት ልጆች ነገራቸው። ይህ በሄኖክ መጽሐፍ ምዕራፍ 4 ላይ ተጽፎ ይገኛል። ኋላም አርሞን ሲሄድ መንፈስ እግዚአብሔር ይወርድለት ነበር። የእኛ አርሞን ደግሞ ይህ የበሬዎድስ ሸለቆ ነው። የተቸገረ ሰው ወደ ሸለቆ መጥቶ ጸሎት ሲያደርግ የዓለም መድኃኒት ኢየሱስ ክርስቶስ ፈጥኖ ጸሎቱን ይሰማዋል፣ እንባውን ፈጥኖ ያብስለታል ብለው ከመጽሐፍ ተረማመዱ። በነቢዩ ሳሙኤልም ዘመን አንዲት መካነ ምስጢር ነበረች። በግዕዝ ቋንቋ አውቴዝራማ ይላታል። ዳዊትና ሳሙኤል ወደ አውቴዝራማ ሲሄዱ መንፈስ ቅዱስ ይወርድላቸው ነበር። ያ ብቻ አይደለም። ከዕለታት አንድ ቀን ሳኦል ዳዊትን ሊገድለው ፈልጎ ከአውቴዝራማ ይይዙት ዘንድ ብላቴኖቹን ላከ። አውቴዝራማ ሲሄዱ ከነቢያት ጉባኤ ደረሱ። በሳኦል ብላቴኖች ላይ መንፈስ ቅዱስ አደረባቸው። ሳኦል ይሞታል፣ ዳዊት ይነግሳል ብለው ትንቢት ተናገሩ። ሁለተኛ ሌሎች አሽከሮቹን ላከ። እነርሱም ሳኦል ይሞታል፣ ዳዊት ይነግሳል ብለው ትንቢት ተናገሩ። ለሶስተኛ ጊዜ ሌሎች መልእክተኞችን ላከ። እነርሱም ሳኦል ይሞታል፣ ዳዊት ይነግሳል ብለው ትንቢት ተናገሩ። ለምስጢር ቦታ አለ ያልሁት ለዚህ ነው ልጆቼ። መንፈስ ቅዱስ ከሰውም ከቦታም መርጦ ያድራል። የመንፈስ ቅዱስ ሀብቱ ብዙ ነው ሲሉ ገሞራውና ታሪኩ ራሳቸውን ወዘወዙ። ሊቁ ግን ቀጠሉ። በነቢዩ ሕዝቅኤል ዘመንም ፈለገ ኮቦር የራእይ ቦታ ነበር። ለዚህ ምስክራችን ደግሞ ነቢዩ ሕዝቅኤል ነው። ነቢዩ ሕዝቅኤል እግዚአብሔር ገልጾለት በኮቦር ወንዝ አጠገብ የባቢሎንን መንግስት ፍጻሜ አይቶ ወደ ከተማዋ ተመልሷል። ሌላም ጊዜ እግዚአብሔር በወደደው ሌሊት ቀስቅሶ ወደ ፈለገ ኮቦር ይወስደዋል። ከኮቦር በር ሲደርስ የመንግስታት ፍጻሜ ይገለጽለታል። ይህ በነቢዩ መጽሐፍ ተጽፏል። የነቢዩ ሕዝቅኤል መጽሐፍም በሁለት ይከፈላል። ቀዳማዊው የትንቢት ክፍል ሲሆን ሁለተኛው የቀመር ክፍል ነው። አብዛኛው የትንቢት መጽሐፍት ቀመር የላቸውም። የሕዝቅኤል መጽሐፍ ግን በቀመር የተቀነበበ መጽሐፍ ነው። የበሬዎድስ ጠቢባን በነቢዩ መጽሐፍ ሲፈላሰፉ ከቀመሩ ምስጢር ደረሱ። በነቢዩ ዘመን ሙዳይ ቀለምና ብዕር የያዘ አንድ ሰው ሕዝቡን ከመልአከ ሞት የታደገበትን ቀመር ደረሱበት። ያንን በቀመር ቀምረው የሞት መድኃኒት ፈለሰፉ። ቀመሩን በሬዎድስ ብለው ጠሩት። ሌሎች ጠቢባን ደግሞ ሙዳይ ቀለሟንና ብዕሯን ተጠቅመው ከሞት ተሰወሩባት ብለው ከደመደሙ በኋላ ከሸለቆ ደርሳችኋል። ከአባይ ወንዝ ስምጥ ስትደርሱ 12 የዋሻ ጎጆዎች አሉ። በየዋሻው በር ከዘንዶ ጀምሮ ግሩም አራዊት ቁጭ ብሎ ታገኛላችሁ። ከፊት ለፊት ቁሙ። እግዚአብሔር ካልፈቀደ አራዊቱ ይበሳጫሉ፣ ከፈቀደ አራዊቱ በሩን ለቀው ይሄዳሉ። 12 ዋሻዎች ቦግ ብለው ይከፈታሉ። በየዋሻው አንዳንድ ሰዎች ይወጣሉ። ወጥተው ወደ ዋሻው ትገቡ ዘንድ ምልክት ይሰጧችኋል። እየጾማችሁ እየጸለያችሁ ወደ እግዚአብሔር አመልክቱ። ከራሳችሁ ጀምሮ እስከ መጨረሻ ያለው የኢትዮጵያ ዕድል ፈንታ ይገለጽላችኋል። ያንን በመጽሐፍ ጻፉት። ምስጢረ መንግስት ከተገለጸላችሁ ግን ወደ ከተማ ወጣችሁ እንዳትሸክቱ። በአበው ስም የተወገዘ ነው። እናንተም በኢትዮጵያ አምላክ ማሉልኝ። እነሆ መጽሐፉ ብለው እጃቸውን ወደ መጽሐፋቸውን ሰደዱ። ታሪኩና ገሞራው መጽሐፉን መተው ሊምሉ ተዘጋጁ። የኢትዮጵያ ምስጢር ለመጠበቅ
በዚህ ቅዱስ መጽሐፍ ማሉልኝ አሉ መጽሐፋቸውን መዥርጠው ወደ ገሞራው ደረት ዘርግተው። ከበሬዎድስ ሊቃውንት የምትሰሙትን ሀገራዊ ምስጢር ለማንም እንዳታወጡ በዚህ መጽሐፍ ትምላላችሁ። መሐላ ስላችሁ ቃል ማውጣት አይደለም። መጽሐፉን እንደ አሞሌ ጨሙ በምላሳችሁ ትልሳላችሁ። ተሳስታችሁ ምስጢር ካወጣችሁ አንደበታችሁ ይዘጋል፣ ምስጢር መናገር ይሳናችኋል፣ ዲዳ ትሆናላችሁ ሲሉ ታሪኩ ምላሱን እንደ ሴት ጡት ጎልጉሎ ወደ መጽሐፉ ቀረበ። ገሞራውም አፉን ከፍቶ መጽሐፉን ሊውጠው ደረሰ። ከዋድላ እስከ በሬዎድስ ሸለቆ መጽሐፍ ተሸክሜ የምዞረው ለሀገሬ ምስጢር ብዬ ነው። አሁን ፈተናውን አልፋችኋል። በሉ ወደፊት ቀጥሉ። ከበሩ ስትደርሱ አራዊቱ ጋር ግብ ግብ እንዳትቀጥሙ። ጸሎት እየጸለያችሁ ብዕሯንና ሙዳየ ቀለሟን ወደ ዋሻው ዘርግታችሁ በዚህች ድንጋይ በሩን ነካ ነካ አድርጉት ብለው ድቡልቡል ድንጋይ አቀበሏቸው። ከዚያም ድምፅ ሲሰሙ ከውስጥ ሆነው እጆቻቸውን ወደ ውጭ ይልካሉ። ሙዳየ ቀለሟንና ብዕሯን በክብር ሰጧቸው። መጽሐፉን መልሳችሁ አምጡልኝ፣ እኔ ሹም ማርያም ቁጭ ብዬ ጠብቃችኋለሁ። የበሬዎድስን ቀመር መማር ከፈለጋችሁ ግን አብራችሁ መኖር ትችላላችሁ። ለ40 ቀን ያህል ጠብቂያችሁ ከቀራችሁ ወደ ዋድላ እመለሳለሁ። በጠበል ስም ከቤት ስለወጣው ከ40 ቀን በኋላ ቅኔ ቤት ይፈታል። ግጫው ጉባኤ ፈቶ እኔን ሐሰሳ ሊገባ ይችላል ብለው ፊታቸውን ወደ መጡበት ሲመልሱ ሸብረክ ሸብረክ ብለው ጉልበታቸውን ሳሟቸው። ገሞራው ከሙዳየ ቀለሟ ቀለም በብዕሯ ፈንጥቆ እንደ ጠበል ረጫቸው። እርጥቡ ቀለም እንደ ቅቤ ቀልጦ ወደ ውስጥ ሰርጾ ገባ። ሊቁ ወልደ ሕይወት ወደ ኋላ ተመለሱ። ጸዳሉ፣ ገሞራው፣ ታሪኩ ብዕሯን፣ ሙዳየ ቀለሟንና ድቡልቡል ድንጋይ ጨብጠው ወደፊት ገሰገሱ። ክፍል 30 በዚህ ተጠናቀቀ። ክፍል 31 በሬዎድስ። ከበሩ ሲደርሱ አራዊቱ ዋሻዎችን እየለቀቁ ፈቀቅ ፈቀቅ አሉ። ገሞራው ወደ መጀመሪያው በር ጠጋ ብሎ በድቡልቡላ ድንጋይ ቋቋቋ ሲያደርግ በሬዎድሶች ፈትለክ ፈትለክ እያሉ ወጡ። ጤና ይስጥልኝ፣ ጤና ይስጥልኝ አሉ እነ ጸዳሉ ሶስቱም በየፊናቸው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን ሲሉ የበሬዎድስ ሊቃውንት እጅ ነሷቸው። ከደቂቀ ተዋኔ ወገን ነን። ሙዳየ ቀለሟና ብዕሯ ተልካላችኋለች። በየሰባት ዓመቱ መልአከ ሞትን እያወገዛችሁ ኢትዮጵያን በጸሎትና በጥበብ ተጠብቋት ዘንድ እነሆ ሙዳየ ቀለሟን ብለው ታሪኩና ገሞራው እጃቸውን ዘረጉ። የበሬዎድስ ሊቃውንት ተራ በተራ ቀረቡ። ገሞራው በአጭሩ አብራራላቸው። የሙዳየ ቀለሟና የብዕሯ ምስጢር የተወሰደው ከቀመረ ሕዝቅኤል ነው። ቀመሩን ከእናንተ በቀር የስም ሊቆች የእውቀት ድኩማን አያውቁትም። ሙዳየ ቀለሟም የቀመሩ በረከት ናት። የሞት መድኃኒት በአምሳለ ቀለም ተልኮላችኋል። እነሆ በዚህ መልኩ ተጠቀሙበት ብለው ገሞራውና ታሪኩ ብዕሯንና ሙዳየ ቀለሟን ከየጎናቸው መጀረጧት። መጀመሪያ ከበሬዎድስ ሊቃውንት አንዱ ሊቀረቡ ሰውነታቸው አልቋል። በእጃቸው ትልቅ መጽሐፍ ይዘዋል። ከአንደበታቸው ውዳሴ ይዘንባል። የማቅላቂ ለብሰዋል። ገሞራው ፊት ለፊት የቆሙትን ሊቅ እየተመለከተ ወደ በሬዎድስ ሸለቆ የመጡት መቼ ነው አላቸው። በ1965 ዓመተ ምህረት ነው ልጄ አሉ። ከወዴት መጡ? ከደብረ ቢዘን። ለምን መጡ? የሐሳበ ቢዘን ተማሪ ነበሩ። ሐሳበ ቢዘኑን ተምሬ ስፈጽም ለዚህ ነው ይህንን ያህል የለፋሁት። ቀመሩ ወደ ተግባር ካልተቀየረ ምን ዋጋ አለው? ቀመር ብቻውን አዲስ ነገር አይደለም፣ የተፈጥሮ ውል ነው። የሐሳበ ቢዘንን መንገድ ጠንቅቆ ማወቅም በሕይወቴ ላይ ምን የተለየ ሕይወት ዘይቤ ያመጣ? ይህን ያህል መልፋቴ አጉል ድካም ነው ስል በመምህሬ ላይ ደነፋሁባቸው። ተው እንጂ ቀመራችንንማ መንቀፍ የለብህም። ቀለም ያስቀጽልሁህ በብላሽ አይደለም፣ ከጎንደር ሊቆች ጋር ልደምርህ ነው አሉኝ። ከልጅነቴ ጀምሮ ከጎንደር ሊቆች ጋር ኖሬያለሁ። ልጅ እያለሁ ጎንደር ነበሩ። ዳዊት የተማሩት ጎንደር ነው።
አቡነ ቤት ገብርኤል ዝቅ ብለው በተለጠለጡ መንደሮች በእንተ ማርያም ስል ኖሬያለሁ። ዣን ተከል ዋርካ ስር ተቀምጬ ከጎንደር አዛውንቶች ጋር አውግቻለሁ። ወደ ጎንደር ሊቃውንት መሄድ አልፈልግም። እነሱ የተማሩትን ቀለም እኔም አሳምሬ ተምሬያለሁ አሏቸው። እውነት ነው። ትምህርት ፍስሐ የሚሰጠው በአንድ ሰው ሕይወት ላይ ልዩ ትርጉም ሲያመጣ ነው። ከእኔ የቀሰመው ቀለም ግን ድካም ብቻ አይደለም፣ ከሊቆች ያደርሳል። ወደ ጎንደር ሊቆች ስልህ አሁን ወንበር ዘርግተው ጉባኤ አስፍተው የሚያስተምሩትን ማለት አይደለም። እነሱ ራሳቸው ጎንደር ውስጥ እየኖሩ ከጎንደር ሊቆች ጋር ህብረት መፍጠር ይፈልጋሉ። ዳሩ ግን እስከዛሬ አልቻሉም። ወደፊትም የሚችሉ አይመስለኝም። መንገዱ ያለው በእኔ በኩል ነው ብለው ወደዚህ ላኩኝ። ስደርስ አህያ መጣሽ ተጭና ቁልቋል፣ ኃይለ ሥላሴ በዚህ ታች ወድቋል የሚል ቃል ሰማሁ። ይህን ግጥም ሲናገሩ ስሰማ ከቤተ መንግስት ምን እንደተሰራ መመርመር ጀመሩ። ቆይቶ ጃንሆይ ወደ ሸለቆ አንድ የውስጥ ሰው ላኩ። አመጣጡ የንጉሠ ነገሥቱን ፍጻሜ ለማወቅ ነበር። ፍጻሜያቸውን ተረዳ፣ ደንግጦ ወደቀ። የራሱ ፍጻሜም ሆነ። የእሱ ፍጻሜ የኃይለ ሥላሴ ፍጻሜም ነበር። አጥበን ገንዘን ቀበር ነው። እኔም በዚህ እንደመጣው ቀረው። አሁንም የበሪዎድስን ቀመር እየመረመርሁ ነው ብለው ከገሞራው እጅ ሙዳይ ቀለሟን ተቀብለው ውዳሴ ማርያም እየደገሙ ወደ ዋሻቸው ተመለሱ። ለጥቆ ፈላሲው ብቅ አሉ። አባ ፈላሲው እባላለሁ። በጎጃም፣ በሸዋ፣ በጎንደር፣ በትግራይ፣ በወሎ ዞር ዞር እያሉ ስማር እድሜ አለቀ። በአራቱ ማዕዘን ስንከራተት ኖሬ በ1949 ዓመተ ምህረት አንድ ታሪክ ጠፍቶኝ ወደ ቆማ ፋሲለደስ ሄዱ። ቆማ ውስጥ የታሪክ መዛግብት ተጠርዞ ይገኛል። እሱን ለመረምር ሄዱ። ከታሪክ ሳገላብጥ የበሪዎድሶችን ታሪክ አገኘሁት አሉ ሊቀበሉ እጃቸውን እየዘረጉ። ምንድን ነበር አለ ታሪኩ። በአጤ ሱስንዮስ ጊዜ ሮማውያን መስቀል ጨብጠው የወንጌል መምህራን መስለው ገቡ። በኢትዮጵያ ውስጥ የሃይማኖት ለውጥ መጣ። ይህ ብቻ አይደለም፣ የመርሃ ዕውር ቀለምና የቀመር መጽሐፍት እንዲጠፉ ተወሰነ። ከጎንደር ሊቃውንቱ አንዱ መጽሐፉን ይዞ ጠፍቶ ወደዚህ ሸለቆ መጣ። ሊቃውንቱ ቀስ በቀስ እየተንጠባጠቡ ተከተሉት። ሸለቆ በቀመር ጠቢባን ተመላ። ወደዚህ የሚመጡ የመላ ኢትዮጵያ ሊቃውንት በተለምዶ የጎንደር ሊቃውንት ተባሉ። መጽሐፉን ነው ብሎ በሪዮድሳቸውን ወደ ህዋ ከፍ አደረጉት። እኛ ወተን ወርደን ይህችን ሙዳይ ቀለምና ብዕር አመጣንላችሁ፣ እናንተ ደግሞ የወደፊት የኢትዮጵያን ዕድል ፈንታ እስኪ ንገሩን አለ ገሞራው። ከጃንሆይ ወዲህ መናገር ተከልክሏል። ለምን? ጃንሆይ ሊወድቁ ዓመት ብቻ ሲቀራቸው የልብ ወዳጃቸውን መርጠው ወደዚህ ላኩት። በሪዮድስ ተቀመረ። የመንግስታቸውን ፍጻሜ ተረዳ። ሰውየው ደንግጦ ወደቀ። የእሱ ፍጻሜ የኃይለ ሥላሴ ፍጻሜም ነበር። ከዚያ ወዲህ ተከልክሏል። ከፈለጋችሁ መጽሐፉን መቀጠል ትችላላችሁ ብለው ሙዳይ ቀለሟን ይዘው ወደ ዋሻቸው ተመለሱ። ወዲያው በድቅድቁ ጨለማ ብርሃን ፈነጠቀ። 12 በሮች በብርሃን ነጸብራቅ ተጥለቀለቁ። ጸዳሉ ዕድል ፈንታውን ሊረዳ ጸሎት ጀመረ። ገሞራውና ታሪኩ በድንጋጤ ተዋጡ። ሌሊቱ በብርሃን ተከቦ ነበር። በሪዮድስ መጽሐፍ በማዕበል ፈጠነ በዚህ ተጠናቀቀ።